እግዚአብሔር ይመስገን። እንዴት ነህ? አላው እንዴት ነው? በኢትዮጵያ ቆንጆ ነው። ብዙ ጊዜ መሰለኝ እዛ ያለው አትመለስም? እሺ እኔ በዚች ይሆናል ጊዜው እንኳን አልበዛም። ዳኒ እንዴት ነው? ደህና ነው ዳንኤል? ዳኒ በጣም ደህና ነው። እንዴት ነው ግን? በጣም ስሜታዊ ነው የሆነው እኮ የመጀመሪያ በጣም አዝኛ ነበር። ድምጽ ታፍኗል። ድምጽ ታፍኗል። ፍቄ እንዴት ነህ? ሰላም ነው ወይ? ደህና ነሽ? አዎ አሁን ይሻላል መሰለኝ። አዎ ኬርፎን መጀመሪያ ታሪኩን ስሰማው በአንተ ነው ያየሁት። ያንተን ፎሎ ምናምን ስለማደርግ ሁሌ እከታተላለሁ እና በጣም አዝኜ ነበር። ሁኔታው ምናምን ሳይ ምን አይነት ሁኔታ እንዳለ በቃ በጣም ያሳዝናል። እና ከዛ በቃ አሁን በመጨረሻው ላይ ያየሁት ግን በጣም ነው የተናደድኩ። ምክንያቱም ነገሮች በሙሉ በጣም ግራ የሚያጋቡም በቃ የሆነ የማይታመን ነገር ነው፣ ውሸት የተሞላበት እንደዛ አይነት ነው ስሜቱ የሚሰማኝ ማለት ነው። ያው እንግዲህ ሰው ልጅ ሁሉም በየራሱ ስሜት አይደለም ያጣምጠው። በሱ ላይ ዲስከስ አናደርግም ብዙ፣ ምክንያቱም ሞር ዲቴል በገባ ቁጥር ከዳኒ በላይ የምንጎዳቸው ሌሎች ወገኖች ይኖሩናልና አንድ እሱ ነው። ሁለት ደግሞ ስደት በየፊናው በየቅሉ የተለያየ ነው። ስደትን በዚህ ነው እንዲህ ነው ብሎ መግለጽ የማይቻልበት ታሪክ እንደሆነ አንዱ ማሳያ ነውና ወደፊት ነገሮች መልካቸውን ከያዙ በኋላ ያው እሱ ራሱ ሲፈልግ መጽሐፍ አድርጎ ሲፈልግ ሚዲያ ላይ ወጥቶ በተለያየ መንገድ ልንጠይቀው ወይ ልናወራው የምንችልበት ሁኔታ ይኖራል። አንድ ነገር ግን እዚህ ጋር የምናገረው በየትኛው መንገድ የሰው ልጅ ስደት ላይ ሲኖር አንድ ነገር ሁሌ ማሰብ ያለበት ነገ ብወድቅስ፣ ነገ የሆነ ችግር ቢያጋጥመኝስ ምንድን ነው? ሁልጊዜ ሰው ላይ ተንተርሶ መኖር፣ ሁልጊዜ በምንኖርበት ሀገር ሲስተም ብቻ ማን አለብኝ ብለን የራሳችንን ብቻ እምቡር እያልን መጨረሻ ላይ ችግሮች ሲመጡ በየትኛው መንገድ ችግሮች ሊገጥሙን ይችላሉ። እዛ ቦታ ላይ ማሳያ አንዱ ትልቅ ነገር ነውና እኔ አሁን ዲቴል ገብቼ ጃጅመንት የማደርግበት ሁኔታ አይደለም። አንድ ምክንያቱም ከመጀመሪያውም ተናግሬያለሁ። ጊዜ ያጋጠመውን ችግር ሀውቶ እንዴት ነው ማገዝ የሚቻለው የመጀመሪያው ነው። ሁለተኛው ከዛ በኋላ ያለው ደግሞ ታሪኩ ማካፈልም በታሪኩ ላይ ደግሞ ተንተርሶ በዚህ ጉዳይ በታግዙኝ የኢትዮጵያ ሕዝብ ብሎ እሱ ራሱ የጠየቀው ነው። በጠየቀው ልክ ደግሞ ሰው ይጠይቃልና ምንም ነገር ይሄን አርጉልኝ ከተባለ የሰው ልጅ ይጠይቃልና ለዛ ጥያቄው ነው አውቶማቲካሊ አይሆነው። ያም የሆነው ደግሞ እንግዲህ ያው ቲክቶክ ላይ ሳይሆን ዩቲዩብ ላይ ስለሆነ ያንን እዛው ጋር ፎር ፊውቸር ይጨርስ ብዬ ነው የማስበው። እኛ ግን እንደ ሰው አንድ የማይቆጨን ነገር አለ። ቢያንስ ዳኒን ዛሬ አይዞ ብለናል። ግን ቀጣይ ብዙ እህት ወንድሞቻችን እዚህ መንገድ ላይ እንዳይወርቁ ይህንን ነው ፍቄ። እሱ እኮ አይደለም ችግሩ፣ እሱ ጋር አይደለም። እሱ ጋር በጣም እንግባባለን። እሱ ጋር ይህን አይደለም የሚያጋጨነን። ማለት ለምን ይዋሻል ነው በቃ እውነቱን ተናግሮ ከዛ በቃ ያን ነገር በቃ ሁኗል። ግን በቃ ሳላውቅ ጊዜው በነበረው ሰዓት በቃ አልበሰልኩም፣ ምናልባት ሳላውቅ አድርጌ ይሆናል እንዲህ ብሎ በቃ ቢናገር የሆነ ህብረተሰቡ በጣም ያዝብ ነበረ እንጂ ሰውን ለምን ረዳኸው ወይም ሰው እንደዚህ መውደቅ የለበትም ምናምን ኖ። ይህን አይደለም ዋናው ፖይንቱ ማለት ነው። እሱ እኮ እዛ ጋር እኮ ዩቱብ ላይ እኮ ተናገረ፣ እዛ ፊት ለፊት ተናገረ። እኔንም ይቅርታ ጠይቃት ትሸሸኛለህ ብዬ ስላሰብኩኝ እንደሌላው ሰው በቃ ዋሸው ይቅርታ አለ። አሁን ይሄንን ከዛም ከወጣ በኋላ ያለው ያንን ነው። ኦልሬዲ አንድ ነገር በምን አምናለሁ መሰላችሁ? እኔ ግን በምን አምናለሁ መሰለህ? ሶሪ ይቅርታ አይቼዋለሁ ዩቲዩብ ላይ ነው ይሄንን ፕሮግራም አንተም እያለ ምናምን ላይክ ስደት ያለ ሰው ይገባዋል። አንዳንዴ ብዙ ሰው በስደት ዓለም ሲኖር
ላይፉን ለመቀየር በጣም ይዋሻል። ሰው ደግሞ አንደርስታንድ ማድረግ ያለበት ያንን ብዙ ነገር የምትዋሸዋለ ጉዳት ሲደርስበት ሰው አገር ሲገባ በሆነ ነገር ተቸግሮ ሲገባ ብዙ ነገር ይዋሻል። አይደለም ውሸት አገር ቤት ተቸግሮ የገባ ሰው እዚህ ስደት ላይ ዓለም ላይ ያለ ሰው ላይክ አድቫንቴጅ ይይዛል። አድቫንቴጅ ማለት በቃ በአይኔ የሆነ ነገር የራሱን ህይወት ለመቀየር የሆነ ራሱን ለመቀየር የሆነ ነገር ማድረግ አንዴ ወደዛ ቶፒክ እንዳለ ምክንያቱም ዘግቻለሁ ያልኩኝ ሁሉ አዲስ ሰው ሲገባ በአዲስ መንገድ እየመጣ ስለሚጠይቅ እኔ ደግሞ ከሚጨንቆኝ ነገሮች ሰውን ወዲያው እንደገባ ቆይ ይሄ አይደለም ብዬ ማስቆም ስለማልፈልግ ምንም ችግር የለውም። ለዛ ነው ዮጊ ዋይጂ ነው ምናምን ሲጠይቀኝ ያንን ያልኩት። አንድ ነገር የምናገረው እሱ በአደባባይ ያንን ያለበትንም ያለውንም ተናግረው ኦልሬዲ ሶሪ በሚለው ጨርሰዋል። እኛ ግን ማዘናችንን ለምሳሌ ስንቶቻችንን በዚህ ደረጃ ፍጹም በሆነ መንገድ ወይ በሆነ ነገር ላይ አንድ ነገር ተፈጠረ ሲባል ማዘናችንን ገልጸን ወዲያው በሰከንድ ውስጥ ደግሞ ሌላ ምክንያቱም በጣም ተከታታይ ስለማይ ነው እንደው ለማዘንም ቆመን ምንድነው ምክንያቱ ብለን ሳንጠይቅ ሆ ብለን ተነርተን ለመሳደብም በዛው ልክ ለመውቀስም በዛው ልክ የምንሆነው ስንቶቻችን ነን? ይሄ ሶሻል ሚዲያ በይበልጥ እያመጣብን ያለው አንድ ነገር ምንድነው የብዙዎቻችንን ሆ ብሎ የመጓዝ ሁኔታ ነው። ስለዚህ በሱ ዙሪያ ላይ ራሱ ወደ ሚዲያ ይመጣል። ለምን ዋሸ ተብሎ መጠየቅ ምክንያቱም እኔ መመለስ ስለማልችል ለምን ይሄንን አደረክ ይሄን ብታደርግ እኮ ይጠቅም ነበረ እሱ ይጠቅመኛል ብሎ ሄደበት መንገድ አለ። ልክ ነው ልክ አይደለም ጃጅመንቱ እንዳለ ሊሆን ይችላል። እኔ ግን ዲስከሽን ማላመጣበት ምክንያት ስላለኝ ነው። አንደኛው የሰው ልጅ ለመውቀስ ለማመስገን እንደው ለመቆጣት ምንም ለማድረግም የሰው ልጅ መቆም አለበት። ሁለት ያለበት ኮንዲሽን ምንድነው ነው በምን አይነት ሁኔታ ውስጥ ሆኖ ነበረ ያንን ነገር የተናገረው ያንን ሁኔታ ይዋሽ ኤግዛክትሊ the condition ምንጊዜም የሰው ልጅ ኮንዲሽኑ ይወስነዋል። ያለበት የቆመበት ቦታ ነው። ብዙን እኔ እንጃ እኔ ማናችንም ጻድቅ ስንጫወት በጣም ከሚገርመኝ ነገር አንዱ ነው። በጣም ነው አብሶ በብዙ ታሪኮች ይመጣሉ፣ በብዙ መንገድ ያልፋሉ። በጣም በቃ ውስብስብ በሚመስል ሁኔታ እኔ ፊት ለፊት ነው የምናገረው ብየዋለሁ። ለምን ዋሻኝ ለምን ተዋሻለህ? ምን ውሸት ምን ለምን ተጎጁ እሱ እንደሆነ ስለማውቅ እኔ በጣም ነው የተመቸኝ። እንደዚህ በጣም ነው የተመቸኝ። እኔን ለምን እንደ ፍቄ የሚጎዳኝ ነገር ላይኖር ይችላል። የሰጠሁት ወይ ገንዘብ ይሆናል ወይ ጊዜ ይሆናል ወይ ምናምን ይሆናል። እንደ ሰው ፔናስ ህመሙ ሊሰማኝ ይችላል። ከዛ በኋላ ግን ደግሞ ቆም የማስበው አንድ ነገር አለ። በምን አይነት ኮንዲሽን ነበረ እያንዳንዳችን የምንናገርበት ሁኔታ የሆነ ነገር የምንልበት ኮንዲሽን ምንድን ነው? በጣም በብዙዎቻችን ላይ ነው ያለው። እኔ ብዙ ህይወትን አይቻለሁ፣ እግዚአብሔር ይመስገን። ከልጅነት ጀምሮ ህይወትን አይቻለሁ፣ ማጣት ማግኘት፣ የተለያዩ ነገሮችን። አንዳንዴ ያለ ፍላጎታችሁ የምትገኙበት ቦታ ሊኖር ይችላል። እግዚአብሔር ከዛ ይጠብቃችሁ። እነሱ አይነት ሁኔታ ላይ ደግሞ ሰው ሲገኝ ቆመን ማሰብ ከዚህ ህይወት ቢወጣ እኮ ይህን ልጅ ባለበት ኮንዲሽን ትተነው ደግሞ የሆነ ነገር ይሁን ቢባል ከዛ የከፋ ነገር ውስጥ ቢሆን እንደ ሰው እንደ ማህበረሰብ የምናስበው ነገር አለና ይሄንን ቶፒክ አድርጌ የማልይዘው እኛ ቤት አልነበረኝም። እኔ እንደ አይነት በነፃነት ከሚያወሩት ሰው ነኝ። ሪካርድ ቁጭ ብለው እያደረጉ ይህንን በአስተርጓሚ እየሰጡ ለዚህ ልጅም ለሌሎች እህት ወንድሞችም ስደት ላይ ላሉ ይሄው እንደዚህ እኮ እንዳለው እኮ እኛ እኮ የምንለው እውነት ነው። ሰው እኮ ኬዝ የሚሰራ በውሸት ላይ ተመርኩዞ ነው እንዲህ ነው እየተባለ ከዚህ በፊት ብዙዎቻችን ተሰቃይተንበታል። የዳኒ መጀመሪያ አይደለም የመጨረሻም አይደለም። ሌሎቹ ጋር እንዲሄድ አልፈልግም። ሌሎች ወገኖቼ ላይ ነገ ከነገ ወዲያ ደግሞ ይሄው በዚህ ጉዳይ ተንቀሳቀሰ ኬዜ ብለው ሲያዝኑ መስማት አልፈልግም። በተቻለኝ አቅም እኔ አቅሜ የራሴን ቤት መቆጣጠር ስለሆነ ይህንን ጉዳይ እናቆመው ነው የምለው። ይሄ ልጅ በቃ ከዚህ በኋላ ያነሳም ተብሎ ተትቶ ሁሉ ነገር ካለፈ በኋላ እንደ ሀሳብ በዚህ ላይ ባለሙያዎችን ጋብዘን ነገሮችን አይተን ምናልባት ሊጠቅሙንም ሊጎዱንም የሚችሉ ምንድናቸው ብለን ልንወያይ እንችላለን። ያ ማለት ግን የሰው ልጅ በምድር ላይ እከሌ ለምን ዋሸ፣ እከሌ ለምን ሐቀኛ ሆኖ ውሸታም ተብሎ ተጠራ፣ እከሌ እኮ ውሸታም ነበር ለምን ሐቀኛ ተባለ የሚባል ኮንክሉዥን ውስጥ ገብተን የምናደርገው አንዳች ለውጥ የለም። ዓለም እንደዛ ስለሆነች
ከዛ ውጭ ግን አሁንም እንኳን አደረሳችሁ ለአዲስ ዓመት የኢትዮጵያን ገና ወደፊት ስለመጣ ሁላችሁንም መልካም ገና እያልኩኝ ኦልሞስት ይህንን ነገር አሁን ያለበት ሁኔታ ጥሩ ነው። የህግ ባለሙያ ይዟል፣ በህግ አግባብ ጉዳዮችን ይከታተላል። ከዚህ ውጭ መረጃ ስለሌለኝ በሱ ጉዳይ ላይ ባላነሳ ለምን ጥያቄዎች ራሱ አንድ ቀን እኔም ራሱ ውጭ ነው ስትኖር የምትዋሽበት ቦታና አይነት አለ። ለማን እንደምትዋሽ መለየት አለብህ። ለምሳሌ ተራ ሰው ከሆነ ወይም አብሮኝ ከሚሰራ ባልደረባዬ ከሆነ በዋሽም ችግር የለብኝም። የሆነ ተራ አብሮኝ የሚሰራ ከሆነ ማለት ነው። ግን እንደዚህ መስሪያ ቤት ሂጄ ወይም ትልቅ ቦታ ምናምን ሂጄ መረጃዎችን እንደዚህ ግራ ማጋባ ከሆነ ይህን ራሱ ማለት ኃላፊነት መውሰድ አለብኝ። አንድ ሰው ማለት ነው ሲያጠፋ ማለት ነው ያን ሰው ኃላፊነት መውሰድ አለበት። እና የሚዋሽበት ነው የማትዋሽበት ነገር አለ። በሱ ውሸት የመጀመሪያውም ተጎጂ ተጠቃሚም እሱ ነው። ምናልባት ይጠቅመኛል ኃላፊነትም መውሰድ አለበት እኮ አንተ አሁን ለምሳሌ ማለት ነው ለሚዋሽ ሰው ማለት ነው እንትን ማለት የለብህም። ምን ልበልህ የሆነ ማዘን የለብህም ወይም የሆነ ስሜት ማለት የሚዋሸው ሰው ማለት ነው ጥፋተኛው ሰው ማለት ነው እንትን መውሰድ አለበት ኃላፊነት። አንድ ነገር እዚህ ጋር ያልገባኝ ነገር የቸገረው ሰው ግን ይዋሻል እኮ አይምሰለ በየትኛው መንገድ እንደሚሄድ ስለማያውቀው አይምሮም የተስተካከለ አይሆንለትም። ላይክ ይዋሻል። እኔም ስደት ላይ ነው ያለሁት። ላይክ ለምሳሌ እኔ አውስትራሊያ ነው ያለሁት። ዳዝማር አንዳንድ ሰው ይዋሻል ማለት ውሸቱ ግን ያስኬደኛል ስለሚል ነው ችግሩ ነው እንጂ ይሄ ሰውዬ ባክግራውንዱ ቢጠና ሜቢ በፊት የማይዋሽ ሰው ሊሆን ይችላል። ግን ምንድነው የኛ ሪስፖንሲቢሊቲ መሆን የሚገባው ምንድን መሰለህ? እንረዳውና አየህ አንዳንድ ሰው ላይክ ህይወቱ ሲበላሽ እኮ የሆነ ታይም ላይ ላይክ ጥሩ ፖዚሽን ላይ ሲደርስ ያ ፕሬዚዳንት እንኳን ቢሆን በፊት እኮ ዋሽተሃል ይባላል። ገብቷል? ግን እኛ ምንድነው መሰለህ እዛ እናደርሰው እስቲ ላይክ ዋይጂዬ ኧረ ቴንክ ዩ አሹያ አንድ ነገር ልንገርህ። የአሜሪካ ፕሬዚዳንት ትራምፕ በፈለገው አንደበቱ ተናግሮ ዋሽቶም የፈለገውን ብሎ ይላል እና የአካባቢው ወይም ደግሞ ማህበረሰቡ ግማሹ ስልጣን ይውረድ ይላል፣ ግማሹ ደግሞ የስ ይላል። ያ ሰው ግን ስልጣኑ ላይ እንደቀጠለ ነው። ትዕዛዝ ያዛል፣ አሁንም እያስፈጸመ ነው ያለው። this is the way ሐቁን የምነግርህ። በጣም ብዙ ሰው ላይ ታዘብኩት ትዝብት ነው። በጣም ብዙ ሰው ላይ በቃ እኔ ልክ እንደ ጲላጦስ እጃችንን ታጥበን ንጹህ ነን ብለን አሳልፈን ወደ ስቅላቱ ከሰጠን በኋላ ያ ሰው በሚደርስበት ነገር ስለዚህ ስላደረገ እኮ ነው ምክንያታዊ ለመሆን የምንፈልግ። ፍቄ ግን ያደለም ሐቁን የምነግርህ አሁንም እንዳውቋ ምክንያቱም ወደ እኔ ስለመጣ ጥያቄ አንድ ነገር ልጨርስልህ። ሲሪየስ ነው የምነግርህ ይሄንን። ለምን ጥያቄው ዞሮ ያው አሁን ቅድም የዳኒ ስለሆነ ዘልየዋለሁ አልኩ። አሁን የጥያቄ ግን ከዋሻ አውጥተህ በቃ ማገዝም የለብህም መርዳትም የለብህም መውደቅ አለበት ነው። እኔ ደግሞ የኔ ተፈጥሮ ያደለም ይሄንን ጉዳይ በቃ ይሄ ልጅ መታገዝ ባለበት ሁኔታ ላይ አይዞ መባል ባለበት ሁኔታ ላይ ነገሩ ሕክምናም ከሆነ የሚያስፈልገው ወይም ደግሞ ድጋፍ ከሆነ የሚያስፈልገው በማጣት ውስጥ ከሆነ ይሄ ልጅ እዚህ ውስጥ የተገኘው ነገ ጧት የተሻለውን ነገር አግኝቶ የተሻለ ሰው ሊሆን ይችላል። ትናንት በነበረው ህይወቱ ወይም ዛሬ ላይ በቆመበት ጃጅመንት አድርገን ምንተው አይደለም። ያማ ከሆነ በቃ አንድ ሰው የሆነች ነገር አድርጓል አንስተን ወግረን ጥለነው እንሂድ የሚባልበት አማርኛ ከሆነ እኔ ከዛ እሱ ይፈርበት እንጂ እኛ እንደ ሰውነት እንርዳው ነው ትክክለኛው። እኔ አሁንም ቢሆን የምናገረው ይሄ ልጅ ውጤቱ ያማረ እንዲሆን የተስተካከለ እንዲሆን ነገሮቹ ያማሩ እንዲሆኑ መብቱን እንዲያገኝ በነገሮች ውስጥ የተሻለ እንዲሆን ምንም አይነት ሁኔታዎች ዛሬ የሚዋሽ እኔ ከእናንተ ጋር ከሱ ጋር ምንም ችግር አሁን ከዚህ ሀሳብ ጋር ሀሳቡ ላይ ነው የምንወያየው። እዚህ ጋር ምንም ችግር የለብኝም እኔ ማለት ነው። ስለዚህ ያ ከሆነ ምንድን ነው ከዚህ ጋር አይደለም ችግሩ። የኔ እንትሌ ግን ገባ እንትሌ ምን ቅሬታ እንዳለኝ ግን ገብተዋል ማለት ለምን ሚዲያ ላይ እናንተ ጋር አንተ ካለበት እሷ ካለችበት ለምን ይዋሻል ነው ማለት መረጃዎች እያሉ ግን ነገሮችን ማለት እኔ አንድ እዚህ ላይ ልመልስ በእናትህ አንዴ አንድ ነገር ልንገር። አንድ ሰው ሚዲያ ላይ ሲቀርብ
አንዴ ተናግሮ የሚጠፋ ነው የሚመስለው። ከዛ ሚዲያ ወጥቶ በእርዳታ ውስጥ የሚቀመጥ ነው የሚመስለው። እና አንዳንዴ ሚዲያ ማለት በቃ የሚቀጥል ነገር ነው። ላይክ ኪፕ ጎይንግ ያረግብሃል። አንድ ነገር ሰርች ሲያረጉበት ይሄ ሰው ዋሽተሃል እንትን ብለሃል ሲሉት ወደኋላ ለመመለስ እንዴት የዚህ ሚሊዮን ህዝብ መዋሸት ዋሸው ሊል ይችላል? ገብቷል። አንዳንዴ በቃ በእንትን ያልፈዋል። ገብቷል። በቃ አይ ትክክል ነኝ በሚል ታልፈዋል። እና አንደርስታንድ ካደረግነው እኛ ከዚህ በኋላ እንደማዋሽ እርግጠኛ መሆን አለብን። እኔ ልንገርህ፣ በህይወታችን ስንኖር እኔ የሆነ ሚስቴክ አድርጌ ያውቃለሁ፣ ስደት ላይ ገብቼ ማለት ነው። ከዛ ለምንድን ነው እኔ እንደዚህ ዋሸሁት? ለእኔ አይጠቅመኝም፣ አይጎዳኝም። ኔክስት ግን እኔ ሁለተኛ በህይወቴ ላይ ውሸት የማይጠቅመኝ ውሸት መዋሸት አይፈልግም። ለምን? የሚጠቅመኝ ስላልሆነ መዋሸት የለብኝም ብዬ በዚህ ኮንቲኒው አደርጋለሁ። ይህም ሰውዬ ሚዲያ ላይ ስለወጣ ነው እንጂ ኤኒዋን ማንኛውም ሰው ዋሽቶ ነው ወደ መስመር የሚመጣው ከዚህ በኋላ መዋሸት የለብኝም የሚለው እንጂ ከመሬት ተነስቶ እኔ ውሸታኝ ዘሆል ላይፌ እኔ ውሸት የሚባል ነገር አልዋሸሁም የሚል ሰው ግን አይመጣም። እርግጠኛ ነኝ። ግን ውሸት ዋሽቶ ከዛ በኋላ እንቋጫትና ወደ ሌላ ቶፒክ እንሂድ። አንድ ነገር ሻማፒ ነው ለኔ ማንኛውም በስደት የተሰቃየ ሰው ተለማት ወይረዳቶ ሲኖር ዋይጂ አንደርስታንድ እንድታደርግ ወይም እንድትረዳን የምንፈልገው እኔ እንደ ፍቄ የምነግርህ አንድ ነገር በህይወትህ ለራስህ ቁጭ በልና ቤት ላይ ከራስህ ጋር ምናልባት ሙስሊምም ከሆንክ ክርስቲያንም ከሆንክ በራስ በሃይማኖት ቁጭ በልና መጀመሪያ ፈጣሪ ብለህ ወይ ቁርአንን ወይ መጽሐፍ ቅዱስን ያዝና ቁጭ በልና በዚህ ምድር ላይ እኔ ዋሽቼ አውቃለሁ ብለህ ራስህን ጠይቅ። ፐብሊክ ላይሆን ይችላል፣ ከራስህ ጋር ነው። በፈለግከው መንገድ በለኝ። የመጀመሪያ ጥያቄ ያ ነው። ከዛ ውስጥ ንጹህ ሆነ በዛች ነገር ለምንም ነገር አድርገህ የማታውቅ ሰው ከሆንክ this is the way አንተ በራስ መንገድ ያንን ልታስበው እንደ ሐሳብ ነው። አሁን ይሄንን በዳኒ ጉዳይ ብቻ አይደለም፣ በማንኛውም እኔ ብዙ ጊዜ ለራስ የምሰጠው ጃጅመንት ምንድነው? እኔ ማን ነኝ ነው። ፈራሽ ነኝ፣ ወዳቂ ነኝ። ከደቂቃ በኋላ ምን እንደምሆን አላውቀውም። በፈለግከው ህይወት ውስጥ ጥራኝ፣ በፈለግከው ቦታ ላይ ጥራኝ። የራሴ ጎዶሎ ሺህ ነገሮች አሉ። እኔ ማን ነኝ ነው የመጀመሪያው። አዎ ፐብሊክ ላይ ሲወጣ መረጃዎች ሲመጡ ክፍተቶች አሉባቸው። እነዚህ ስህተት አምጥተዋል ተብሎ እንደ ጋዜጠኛም የተጠየቀበትን የሄደበትን መንገድ አንደርስታንድ አለመደረጉ ትንሽ ዲስአፖይንት ያደርጋል። ለምንድን ነው ብሎ ቢባል እዛ ጋዜጠኛ ማንም ሰው የጠየቀችበት መሲም የጠየቀችበት መንገድ እኔም ሾክ የሆንኩበት መንገድ ምናምን ራሱን ችሎ የሚወራረስ ከሚዲያ ከኤቲክስ ጋር ሊኖር ቢችልም በሐቅና በሐቅ ግን እኔ እውነት ይዣለሁ ሰው ሲል በዛ ደረጃ የሚሄድ ነው። የዳኒ ውሸት ፈርዘር ሄዶ ወይም አልፎ የሚጎዳው አሊያም ደግሞ በሱ ውሸት ምክንያት አገር የምጠፋ ቢሆን ሰዎች የሚሞቱ ቢሆን ሌላ ሰው የሚጎዳ ሆኖ በዚህ ደረጃ የሱ ውሸት ሰርፕራይዝ አድርጎን ወይም ብለን ብንጮህ አይደንቀኝም። በጣም እየተገረምኩ ያለሁት የዳኒ ውሸት ወይም ደግሞ ዳኒ ዛጋ የተናገረበት ሞቲቭ የሚጎዳው ራሱን ብቻ ነው። ቢስተካከልለት የሚስተካከለው ለራሱ ነው፣ ቢጠፋበት የሚጠፋው ለራሱ ነው። ሰዎች ሚዛን ላይ ያስቀምጠው ምናልባት የዋሸው ገንዘብ ለማግኘት ሆኖ ያንን እድል አጥቶታል ብትለኝ፣ አዎ አጥቶታል። 2.8 ሚሊዮን የተሰበሰበ ብር ሉዝ አድርጓል። ማለትም ምንም ታሪኩን በፈለገው መንገድ በሐቅ ይዞት ቢመጣ በዛች ቦታ ላይ ያ ክፍተት ባይኖር እንደዚህ ነው ቢል ነው። ሌላኛው መንገድ አለ። በሌላ ወገን ጋር መጥቶ ዳኒ ጋር እንደ ክስ ቀርቦበት ያለው ላይ 100% እውነት ነው። 100% መረጋገጫዎች አሉን። አያችሁ፣ ለዛ ነው እዛ መርምረን ቁጭ ብለን እያንዳንዱን ነገር አጣርተን በማናደርገው ነገር ላይ በሆነች ነገር ላይ ስንሰማ ብቻ ወይም ደግሞ የሆነች ነገር ስንሰማ በዛች ስሜት ውስጥ ስንሆን ብቻ የሚመጣ ነው። እኔ ይሄንን እንደ ቶፒክም አይደለም ሪል የሆነ የኛ ኢትዮጵያኖች ጎዶሎ ፓርታችን ብለን ከምንላቸው አንዱ ውሸት እንደማይደገም እንኳን አናውቀው። ውሸትን አንደግመው፣ ምክንያቱም ፋብሪኬት ነው። አእምሯችሁ በሆነ ሳይድ ያመነጨው ነው። ድጋሚ አምጡት ብትባሉ አታመጡትም። የፈለገ ብታጠኑት እውነት ሆኖ የኖራችሁት ነገር ደግሞ የፈለገ አርጅታችሁ እማማ ዝናሽ ላይ ሄዱና ስሟቸው። ብዙ ጊዜ የሚደንቀኝ ታሪክ ነው። የልጅነት ውበታቸው በኃይለሥላሴ ጊዜ ያደረጉት እያንዳንዱን ነገር ትዝ ብሏቸው በእርጅና ውስጥ ይመጣል። እርጅናቸው ላይ ሁሉ እድሜያቸው መጨረሻ ላይ ይመጣል። ለምን? ያላቸው ታሪክ ያ ስለሆነ
ስለዚህ ሰው ለምን ይሄን አደረገ ብለን ወይም ለምን ይሄን ሆነ ብለን ዲስከሽን ውስጥ የምንገባ ከሆነ እኛ በየትኛው ወንበር ተቀምጠን ነው? የፍርድ ወንበር ላይ ነን ያለ ነው ወይስ ያ ታሪክ በእኛ ህይወት ውስጥ አፌክት አድርጎናል እንዴ? እኛ እኮ ሚዛን በሚሰረቅበት ሀገር ላይ እኮ የምንኖር ህዝቦች ነን። ተው እንጂ ውሸት ከተባለ ስንት መሐላ ተምሎ የገዛ ነው ዕቃ ቤት ስንገባ ቅቤ የተባለ ሙዝ ተለቅልቆበት አይደለ እንደ የምንመጣው? የትኛውን ሀቅና እውነት ይዘን ተምረናል ብለን? ይሄኛው ግን የብዙሃኖችን ችግር ስለሚነካ ስደት ላይ ያሉ እህት ወንድሞቻችንን በታሪክ ደረጃ ሲመጣ አፌክት ስለሚያደርግ ነው ቪዲዮ የወረደበት ምክንያት፣ ነገሮቹ እንዲቀዘቅዙ ያለንበት ምክንያት እንጂ ይህንን በተመለከተ በቃ በግልጽ ነው የምነግራችሁ። እስኪ እኔ እኮ ምንም አይነት ነገር እንዴ ስልክ ይዘን እኮ መርካቶ ጋር ቆመን እኮ ደረስኩ መገናኛ ደረስኩ ምንል ሰዎች አይደለም እንዴ? እውነት ነው። አየህ በቃ ይሄ ነው። በእንደዚህ ጉዳይ ላይ የሰውን ህይወት መርዳት ነው የኛ ሬስፖንሲቢሊቲ መሆን ያለበት። ኢትዮጵያዊነት ደግሞ መረዳዳት ነው፣ መርዳት ነው። አንደኛው የተሻለ ህይወት ይኖራል፣ አንደኛው ደግሞ በውሸት ይኖራል፣ አንደኛው በደህንነት ይኖራል። ያንን አቻችለን እየኖርን ነው ህይወታችን የሚቀይረው። ሰውን እንርዳ፣ የተሻለ ሰውን ስንሆን እንርዳ። የብተዋል እኔ እግዚአብሔር ማለት እኔ በሰውን መርዳት የምፈልግበት ታይም ስለሆነ ምንም ይዋሽ ቸግሮት ነው የሚዋሸው ሰው እና ማንኛውም ደግሞ ሲቸግረው ሰው ኢቭን የሆነች ነገር ይዋሽና ራሱን ማረጋጋት ይፈልጋል። ሰው እንዲረዳው ራሱን ማጎንበስ ይፈልጋል። የማጎንበስ እንኳን እንትን የሌለው ማለት ነው። አንዳንድ ሰው የማጎንበስ እንኳን እንትን የሌለው ፍላጎት የሌለው አጎንብሶ ግን ዋሽቶ እሱ ራሱ ውሸት ነው። ገብቷ ማጎንበስ ፍላጎት የሌለው ሰው አጎንብሶ ገንዘብ ሲቀበል እሱ ራሱ ውሸት እስከሆነ ድረስ አንዳንዴ እንረዳዳና ገብቷል። አንዳንዴ በቃ ከአንተ $50 ቢወጣ የማይቸግር ከሆነ መርዳት ነው በቃ ዳዝም ማረር ላይክ የዋሽ አይዋሽ ያንተን ግን አውጥተሃል በቃ ገብቷል። የምንረዳው ደግሞ ለማን እንደሆነ ማወቅ ነው። እሱን ቶፒክ ማለት አንድ ሰው ደግሞ ሌላ ጉዳይ እንሄዳለን። ሌላ ርዕስ ነው። እኔ ማለት ነው እኔ ለምሳሌ ውሸትና ሌብነት ተመሳሳይ ናቸው የሚል ይቅርታ ዋይጂ ምን አለ መሰለህ፣ አሁን አስጨርሰኝ አንድ ሰው ማለት ነው በዚህ ፕሮሰስ ውስጥ ስማ ያዳምጠኝ አባቴ። አሁን እንደ ነፊቄ አይነት መልካም ሰውና እንዳንተ አይነት ደግሞ ክፉ ሰው አለ። እንደዚህ አይደረግም ወዳጄ። መልካም የሚያደርጉ ሰዎች መልካም የሚያደርጉ ሰዎችን ማበረታታት ነው ያለብን። አሁን ነፊቅ የሚያደርጉትን ነገር እንጂ ጀጅ አድርገህ ሚዲያ ላይ ስቴትመንት ራሱ መስጠት አትችልም። እንደዚህ ውሸት ምናምን ብለህ ሳይሆን የወደቀን ሰውን ማንሳት ከሂውማኒቲ ፐርስፔክቲቭ እሱ ጋር እኮ አይደለም ችግሩ። ገባ አባባሌ ግን አንተ እኮ አልገባህም። እኔ እኮ እንርዳው ምናምን ከሚለው ጋር እኮ የሀሳብ ግጭት የለብኝም። አይ በተደጋጋሚ ውሸት ብለህ የሆነ ይሄን ውሸት ብቻ አይደለም እኮ የሆነ ይህ ክህደት አይነት ስሜት ነው እዛ ጋር አይደለም። አንተ እንደ ኢትዮጵያዊ ራሱ ይኸውልህ ፊቄ የሚያደርገውን ነገር ማበረታታት ነው ያለብን። ከፍቄ ጋር አይደለም የኔ እንትን እኔ ከሰው ዳኒ ጋር አሁን አንተ እያልክ ያለኸው ውሸት የሚዋሸው ለምን ትረዳል አትበል። ስቴትመንት አትስጥ። ጀጅ ማድረግ አንችልም፣ ሰዎች ነን። ቅድም ጥሩ ነገር ብሏል ፊቄ። እስኪ ራስህን ይኸውና ያላሸበትን ቀን አስታውስና ለራስህ ንገረው። ትልቅ ነገር ነው ፊቄ። እና እባክህ አመሰግናለሁ ስላስገባኝ። ይቅርታ ፊቄ፣ እኔ አንተ በጣም መልካም ሰው ነህ። ብዙ ሰዎችን ስትረዳ ይቻለው። እውነት ሳልናገር ማለፍ ስለማልፈልግ ነው። በጣም ብዙ ጊዜ አይሃለው። ስፔሻሊ የወደቁ ሰዎች ላይ በጣም ትኩረት ታደርጋለህና የዳኒም ታሪክ ከዚህ ብዙ አይለይም። የተወሰነ ኮምፕሊኬሽን ቢኖረውም ግን ያ ሁሉ ችግር ሲመጣ ፈርጥጠህ አለመጥፋትህ፣ ከጎኑ መቆምህ በጣም ምን ያህል ሂውማኒቲ የሚሰማህ ሰው፣ በቃ ለሰው ውድቀት የምትጠነቀቅ ሰው መሆንን አይቼበታለሁ። በጣም ጠንቃቃ ነህ። ለሰው አሚሮ ተጠንቅቀሃል። ይሄ ልጅ አንተ ከጎኑ ባትቆምለት ኖሮ እውነት ምን እንደሚሆን ማለት በዛ ሰዓት ያ ሁሉ ሲረባረብበት
ደንግጦ ሌላም ነገር ሊሆን ይችል ነበርና ይሄንን አንተን ሳላመሰግን አላልፍም። በጣም ጥሩ ነገር ነው ያደረከው። እንዲነሳ ተመልሶ ወደ ራሱ እንዲመለስ ሰው እንዲሆን የምታረገው ጥረት በጣም የሚደገፍ ነው። ይሄንን ጥረትን እኔ አበረታታለሁ። ሁሉም ሰው በርታ ይላል። ግን ደግሞ በሌላ ሳይዱ እሱን ካነሳው በኋላ ሰው ከሆነ በኋላ ወደ ራሱ ከተመለሰ በኋላ በሱ የተጎዳች ደግሞ ሴት አለች። ማንም እንደዚህ እንዳንተ የዛን ሰዓት ሚዲያ ላይ ወጣ ከጎኗ የሚቆምላት ሰው አልነበረም። ልጅቷ አፈር ልሳን የተነሳችው ታሪኩን አይተሃዋልና እሱ እድለኛ ነው። ቢያንስ አንተ ቆምክለት። ምንም እንኳን እየዋሸ ቢሆን ምንም እንኳን ችግር ቢኖርበትም አንድ ሰው አግኝቷል አንተን። ያቺ ልጅ ግን በወቅቱ ማንም ሰው አልቆመላትም፣ ያገዛትም የለም። አፈር ልሳ ተነስታ እስቲል ግን እንደዚህ ነበር እንዲሆኝ እያለች እና እሷንም ሞራሊ ራሱ እሱን ካስተካከልከው በኋላ ይቅርታም ጠይቆ እሷም ራሱ በሞራል የምትደገፍበትን ለምን በጣም ጎድቷታል። አለመውሰዱ አይደለም የጎዳት ከሀገር እንድትወጣ ከኢትዮጵያ ሰው ለመውጣት ምን ያህል ዋጋ እንደሚከፍል ታውቃለህ። ወደ ፈለግሽበት ሀገር ሂጂ ብሎ መልቀቅ ይችል ነበር ሪሌሽንሺፑን ለማቋረጥ። ግን ወደ ኢትዮጵያ ተመለሽ ማለት ይሄ ሌላ በደል ነውና ይሄንን እሷም ላይ ብትሰራበት እሱን ካነሳ በኋላ አንድ ነገር ብቻ ልንገርሽና አንደርስታንድ ካደረግሽኝ በዛ እንሄዳለን። በመጀመሪያ ደረጃ ሚዲያም ከመውጣቷ በፊት ዳኒ መጀመሪያ መጥቶ ምንም አይነት የገና ስጦታ ለአንድ ቀን ነው ለዳኒ የተሰጠው። በነገራችን ላይ ማንም ሰው እርዳታ ቁጭ ብሎ አልተሰበሰበለትም። ሀቁን የምነግራችሁ ለምን ምክንያታዊ ስለነበርኩኝ። ከዛ በፊት ግን ከሁለት ቀን በኋላ እኔ ጋር መጥቶ ቪዲዮ ሰርች ያለበትን ከሆነ በኋላ አንድ ወዳጄ ደወለልኝ። የደወለልኝ ሰው ደግሞ ለማርታ ከ500 ሺህ ብር አካባቢ ለመኪናዋ ዲፖዚት አስይዤላታለሁ ነው ያለኝ። አስይዤላታለሁና ፍቄ ማርታ ላይ እንደዚህ ሆኖ ልጁ የቀረበበት መንገድ ይሄኛ የመጀመሪያው ኢንተርቪው ነው የምነግራችሁ። ለምን እኔ ጋር 2 ቀን ቆይቷል እዚህና 3 ቀን በኋላ ነው ኦልሬዲ ገና ስጦታ ለአንድ ቀን ብለን ሪፖርት ተደርጎ ስልክ ቲክቶክ የተዘጋው። ከዛ በኋላ ግን የሆነው እስኪ ማርታን ላገናኘኝና ላስታርቃቸው፣ ግድ የለህም ምን እንደተፈጠረ እኔም አላውቅም፣ ስለ ዳኒ ምንም የማውቀው መረጃ የለኝም እስኪ ብዬ ጠየቅኩት። እሱ ከመደወሉ ቢያንስ 1 ሰዓት በፊት ወይ 2 ሰዓት በፊት ሌላ ዩቱቡን ሰዎች ሼር አደረጉልኝ። በጣም የኔ ወዳጆች የሆነው ለፍቄ እሱ ነው ጠይቀው እስኪ አሉ። ትዝ ሲለኝ ዩቱቡን ከዚህ በፊት ቀርቦ ሁለተኛ ነው ምናምን ቀርቦ ከዛ በኋላ አልቀጠልኩም እንጂ አይቼዋለሁና ጠየቅኩትኛው አለኝ። በሱ ምክንያት ነግሮኝ አረ ተገናኝተን እናውቃለን ለፍቄ እዚህ ከመጣሁ እኮ አግኝቻታለሁ፣ እኛ እኮ ይቅርታ ተባብለን ሂሳብ ተሰርቶ ጨርሰናል። ይሄን ቃል በቃል ነው የምናገረው፣ ጨርሰናል። ከዛ ያ ወዳጄ እንትን ሲል ስጠኝ ስልኳን ስለው አይ ካገኛት ይገላታል አለኝ። አሁን በምን አይነት ሁኔታ ያለበት ሁኔታ ከባድ ነው። እስኪ ላናግራትና እኔም ባለው ሌላ ህግም ሰው አለበት ቁጭ ብሎ ችግራቸው ምን እንደሆነ ያለበትም ነገር ካለ እንባ ሊኖርብህ ይችላል እያልኩት ስለነበረ ቢያንስ ይሄ ነገር ከእንባ ጋር ከተያዘ ገንዘብ ቢሰበሰብ ዋጋ የለውም፣ አይምሮም ጋር ሁሉም ጋር መሰራት የሚችለው በዛ ነውና ብዬ ማርታን አስገባት። እንግዲህ እየሰማችኝም ከሆነ አሁንም ገስት መግባት ትችላለች፣ ቤቴ ክፍት ነው። ያኔም ትምጣ ብያለሁ። ገባች። ሶስተኛውና ጠየኳት። እንዲህ ነው ስትል ግን ማርታ ቁጭ ብላችሁ ብትነጋገሩ፣ አይ ኦኬ ግን ከመጣ አላገኘሽውም ነው ያልኳት። የመጀመሪያ ጥያቄ አይ አግኝቼዋለሁ፣ ለ30 ደቂቃ ያክል ተገናኝተናል። ከዛ በኋላ መኪናሽን አሰራልሻለሁ ብለን በዛው ጠፋ። ኦልሞስት ቁጭ ብለው ላዋራቸው ከሚዲያውም ከምኑም አሁን ሚዲያው ላይ መውጣቱ ችግር የለው። እሷም እዛ ገባለው ወገን ላይ ምንም እኔ ጋር እዚህ ጋር ሚዛን ላይ ለማድረግ ከሌን እርዳ ከሌን አትርዳ ተብዬም ረድቼ አላውቅም። ዳኒም ጋር እርዳታ ከተባለ ደግሞ ወድቆ በተገኘበት ሁኔታ ነው ማገዝም መርዳትም የሞከርኩት። ማርታም እግዚአብሔር ከክፉ ይጠብቃት ተነስታለች። ቢያንስ ብዙ ነገር ማድረግ ትችላለች። እምባዬም ነው እግዚአብሔር የሰጠኝ እምባም ነው የሚለው ቃል እስካለ ድረስ ደግሞ ለፈጣሪ ምስጋናን አቅርበሽ ደግሞ የምትታየው ነገር አለ። ቁጭ ብለው እንዲታረቁ እንዲነጋገሩ አብረው እንዲያወሩ አሁንም ነው ማወራሽ። አሁንም እምባ እስካለ ወይም ደግሞ ሀዘን እስካለ ድረስ የሰው ልጅ ቀጣይ ህይወቱ ትክክል ይቅርታም አለማለት ደግሞ ራሱን ችሎ ደግሞ ሌላ የሚያመጣው አንድምታ አለ። በጣም በአብዛኛው ኮመንትም ላይ ሲጻፋ ያለው ሁኔታዎች አያለሁኝና በጣም የሚያሳዝነኝ አንድ ነገር ምንድነው አሁንም እያለ ሰው የሚጽፈው
እሷም ትረዳ ነው እንጂ ሁለቱ ይነጋገሩና በይቅርታ ነገራቸው ተፈቶ ከዛ በኋላ ስላለው ነገር ይወያዩ የሚል አንድ ኮመንት አላየው። ኤቭሪዌር ያለው ጥያቄ ነው ይዛን የሚጠየቁት። እሺ ምን ላድርገው? አውጥቼ ልጣለው? ድጋሚ ወደ ነበረበት ቦታ ይውጣ? ምንድነው የማደርገው? አይ እንደሱ አይደለም። እሺ ታዲያ እውነቱ ይውጣ። እውነቱን ለመውጣት ደግሞ መቼም ሁለት ወገን እኔም ልክ ነኝ የሚል ባለበት ምንም ነገር ሊመጣ አይችልም። ሁለት ወገን ልክ ነኝ የሚባልበት ሁኔታ የለም። ስለዚህ ጃጅመንትም ሳንሰጥ ፍርዱንም ሳንሰጥ ቁጭ አድርገን ግን አንቺም ጋር ይሄ ጥፋት አንተም ጋር ይሄ ጥፋት ለማለት እንኳን ሁለቱም መቀመጥና መወያየት አለባቸው። እነሱ ውስጥ እነሱ ያሳለፉትን ግንኙነት እነሱ አብረው የሄዱትን ነገር እኛ ሌር ነው። እነሱ ባንሶላ ስር ቁጭ ብለው ያወሩትን ታሪክ እኛ እናውቀው። አዎ ዳኒን እኔ በግልጽ በፊት ለፊትም ብየዋለሁ። አሁንም ደግሜ ነው የምለው ፕሮሚስ ቃል ምን ያክል ከባድ እንደሆነ ስለማቅ በቃል ደረጃ በዚህ ደረጃ ከሆነ ቢያንስ በአካል ተገናኝታችሁ ለወደፊት ህይወትህን እንዲያርጋኛለች እንዲያርገዋለሁ እንዲተባብለናል ይሄን ሰጥቻለሁ ምናምን የሚወራረድ ሂሳብም የለም። ምክንያቱም ዛሬ ዳኒ በነበረበት የዛን ቀን በነበረበት ሁኔታ አይደለም እዳ ሌላ ሊጠየቅ ለራሱ ምን በልቼ ልደር ብሎ የሚጨነቅ ልጅ የት ወጥቼ ነው የምገባው የሚል ልጅ ነገሮች እኮ ሲስተካከሉ ግዴታው የሆኑ ነገር ካሉ እንኳን ሂሳብ ተሰርቶ ይሄን ያክል እዳ አለበት ተብሎ ነው አይደል? ሰው ልጅ ፍርድ ቤት የሚሆን እኮ ስታገኙ ክፈሉ ነው የምትባሉት። በጅምላ የሚደረግ ነገር የለም። ነገር ግን ነፃ አይምሮ ከምንም በላይ ዋጋ አለው በሁለቱም ወገን። ስለዚህ ሁለቱ እሷ ተበድላለች ከተባለ የተበደለ ሰው ደግሞ በደሉን ቁጭ አድርጎ በዚህ መንገድ ነው ይሄ አለኝ ይሄ አለ በዚህ ሁኔታ ላይ ይስተካከልልኝ። አሁን እሱ ይሄ ካለበት በእንደዚህ አይነት ነገር ነው። ነገ ከነገ ወዲያ ነገሮች ተስተካክለው እኮ እሷ የምትለውን ገንዘብ እጁ ላይ በሚገባበት ቀላል መንገድ ይኖራል። በእዳ የታሰበ ቁጭ ብሎ የተሳሰቡት ነገር ኦልሞስት የተበላችውን እንኳን ታውቀዋለች። አሁን በጣም እያሳዘነኛል። ትረዳን ምን ልዬ ኦልሬዲ አሁን እርዳታ እንኳን ከሆነ ምን ሪዝኑ ራሱ ዳኒ ስለበደላት ነውና እንርዳት ነው የምለው። እንደው ሲስተሙ ራሱ ይፈቅድልኛል? እንደው ይቻላል እንደዛ ማድረግ? አያችሁ ይሄ ነው ቢያንስ ይሄንን ያክል እች ልጅ ተበድላለች ይሄ ነገር አለ። አሁን ይሄኛው ሌላው ቃል ገብቶ ያላመጣት ሌላው ነገር ወደድንም ጠላንም ከይቅርታ ውጪ አሊያም ደግሞ ካለው ነገር ውጪ ሌላ መፍትሄ ሊኖረው አይችልም። እኔ በአብዛኛው ፍቄ ሳይኮሎ እኔ እኮ አሁን ዳኒን ወደ ነበረበት ወደ ቀልቡ መልሰው ሳይኮሎጂዋን እንኳን ትሪት ቢያደርጋት ለምሳሌ እኮ ገንዘቡን እሷ ፎርጊቭ ልታረገው ትችላለች። ያለበትን ቢኖርበት እንኳን እሱ ካለበት ፖዚሽን ግን በቃ ተነጋግረው ሁለቱ አሚሮዋን ነፃ እንዲሆን በቃ ይቅርታ ይሄ እኔ ጥፋት ነው ይሄ አንቺ ጥፋት ነው። እሺ እኔ እና አንድ ነገር ላድርግ አንድ ነገር እኔና ይሄንን ኃላፊነት በማርታ በኩል ያለው ላንቺ ድልስትሽ ተነጋገሪና አደ ግሩፕ የሚሆን እንደ ወዳጅም እንደ ጓደኛም ተነጋገሩና ይሄንን ነው። እኔ አሁን በአጋጣሚ ሆኖ ዳኒ በአጋጣሚ እኔ ጋር ነው ያለው። ይሄንን እንፍታ። ሌሎች ከታችም የምትጽፉት ክሬም ምናምን እኔ የማውቀው ታሪክ የለም። ካለ የዚህ አይነት ችግሮች ካሉ ያ ልጅ አሁን ከሀገር ወጥቷል። ኢትዮጵያ ውስጥ ሕግ ያለበት ነው። መረጃ እስካለ ማስረጃ እስካለ ድረስ የሰው ልጅ ሊጠየቅ ግድ ነው። በደል ካለ በደል ላይ ጥያቄ አለ። አሁንም ግራ የሚገባኝ ነገር አንድ ነገር ኦልሞስት ኃላፊነት የሚወስድ ሰው የለም። ይህንን እናርግ ሲባል በምን አይነት መንገድ ነው የሚሆነው? አሁን እኔ እድሉን ላመቻች አልኩኝ እኮ እኔ ብቻ አይደለሁም። በነገራችን ላይ በጣም ደስ የሚለው ነገር ይህንን ጉዳይ ከስደት ተመላሽ የአራስ ሰራተኞች ሰምተው ሁለቱንም እርዳታ አድርገንላቸው ስለነበረ ሁለቱን አንድ ላይ ቁጭ አድርገን ማዋራት እንፈልጋለን። በዚህ ውስጥ ኢንቮልቭ ማድረግ እንፈልጋለን። ምክንያቱም ሁለቱስ ጉዳይ በተነሳ ቁጥር ስማችን ይነሳል። የነሱ የግል ችግር ነው። ከስደት ተመላሽ እየተባሉ ነው የሚነሳውና ይህን ጉዳይ እንፈታለን ቁጭ አድርገን ተብሏል። አያችሁ እናንተ ደግሞ በዚህኛው አሁንም ቢሆን የምናገረው እየሰማች ከሆነ ማርታ ይሄ አንዱ መፍትሄ ነው። ሄል የምታረጉበት ህመማችሁ የሚታከምበት ቁጭ ብላችሁ ተነጋግራችሁ መተማመን ነው። የውሸት ይቅርታም አይደለም። በነገራችን ላይ የውሸት ይቅርታ ህመማችሁን አያድናችሁ። ሪል የሆነው ከውስጥ የሚወጣ በመነጋገር ውስጥ በማውራት ውስጥ በዛ ነገር ላይ ሰው እንኳን ሳይገባበት ኢንቮልቭ ሳያረግበት ቁጭ ብለው ሰዎች የሚነጋገሩበት መፍትሄ ነው። አሁን በጣም ግራ እያጋባኝ ያለው ምንድነው? በጣም ብዙ ሰው ምን እንደሆነ እንኳን ታሪኩ ቁጭ ብሎ እንኳን አይሰማም። የሆነ ቦታ ሲወራ ሰምቼ ነው ይሄን ያልኩት የሚል ነው። እኔ እኮ እንዲመስሉኝ ነው የሚል ነው። እኔ እድል ሰጥቼ ለብዙ ሰዎች አውርቻለሁ።
ማንም ሰው መጎዳት የለበት። ግን ማንም ሰው ዝም ብሎ ተነስቶ መጥቶ ያንዳንዱን ጥያቄ ስላለኝ ነው ኖርዌይ ምድር ላይ ዛሬም ከስደት ወጥተን የሴት ልጅ አይደለም መደፈር ሰውነቷን እንዲህ መንካት በማይቻልበት ያለ ፍላጎቷ ቆሞ ማውራት በማይቻልበት እንግዲህ እንግላንድ ላይ ታቸዋል አይደለም በማይቻልበት ሁኔታ የሰው ልጅ እንዲህ ተደርግ ያለው ሲለኝ ያመኛል። እንዴት ሰው አልነበረም? ዛሬ እዛ ያላችሁ አበሾች በእነዚህ ልጆች ላይ ገብታችሁ የምትናገሩ ስለ ሁኔታው የምታስረዱ ሰዎች ይህን ታሪክ ዛሬ ነው የሰማችሁት? ያኔ እዛ ያለ እንዲህ ተደርጋለች ከለ ይሄ እንደዚህ ሆኗል ሲባል ኖ ይሄን ማድረግ ማንም ሰው አይችልም። ፖሊስም ቢሆን አይደለም ፖሊስ ጠቅላይ ሚኒስትሩ ቢሆን አይችልም። እንደማይቻል እንዴት ነው የማትናገሩት? እነዛን ሰዎች አበረታታችሁ ወደ ህግ ያልወሰዳችሁት ለምንድን ነው? one of them አንዱ እናንተ ናችሁ ማለት እኮ ነው። እሱ ጥፋቱን አጥፍቶት ቢሆን እነዛን ልጆች ሀይድ አድርጋችሁ ዝም በሉ ብላችሁ ካስቀመጣችሁ ተጠያቂ ናችሁ። የማርታን ጉዳይ ከራሱ ጋር ቁጭ እያወርቻለሁ። ለራሱ የሰጠሁት መልስ ይሄንን ነው። ቁጭ ብላችሁ በአካል ይቅርታ ልትጠያየቁ ወረቀት ስለሌለች ተደፈር የሚል ህግ የለም። አየሽ፣ ይሄ ነው ችግሩ። አለማሰብ እንደውም ወረቀቷን ማግኛ መንገድ ነው የሚሆናት። ተደፍራ አይደለም አላግባብ ንግግር ተደርጎባት የሆነ ነገር ካለ ያቺ ሴት በመንገድ ስመጣ ተደፈርኩ ተብሎ እኮ ኬስ ተሰርቶ እኮ ወረቀት ይሰጣል። አያችሁ፣ ይሄንን ነው ሞኛ አታድርጉ። አንዳንድ ጊዜ የሆነ ሚዛናዊ ሆነን ቆመን ቆዩ እስኪ እነዚህ ነገሮች እናስተካከል እንኳን ሲባል ይሄንን ነገር እንኳን ለማውራት እድል አትሰጡም። አንዴ የሆነ ወደቀ ሚስ ለዛ ነው አያችሁ፣ አንዳንዴ እውነት እንኳን የተበደለ ሰው ቢኖር ተከታታይ ወንጀላዎች አብሮ በማሳለፍ ውስጥ የመጡ የማይሆኑ ነገሮች ሲደራረቡ መቀበል ሲያው ልጅ ያቀተውና ከአይምሮ ውጭ የሆነና ይተዋል። የሁለቱ ጉዳይ የሀገር ጉዳይ አይደለም፣ የግለሰቦች ጉዳይ ነው። ሁለት ባለትዳሮች አንድ ላይ ሁለት ጓደኛማቾች አንድ ላይ ያሳለፉት ታሪክ ነው። በዛ ውስጥ መካካዱ አለ። በጣም ብዙ ጓደኛማቾች ተካክደዋል። ምን ብርቅም አይደለም። እህትና ወንድም እየተካካደ ነው፣ እናትና አባት ነገር ግን ቁጭ ብሎ እውነት ባለበት ሁኔታ ላይ መፍትሄ ለማምጣት መሞከር ያ ነው። አይ ማንም አረዳትም ነበር ለምትይኝ ላፍ እንዴ ኦልሞስት እኮ የኔ ደወለልኝ ልጅ እኮ 500 ሺህ ብር እኔ ከራሴ ከኪሴ አውጥቼ ዲፖዚት አድርጌላት ዛሬ ያለችው መኪና እየነዳች ያለችው በዛ ነው ብሎኛል። ቢያንስ ባላንስ ነው። ምንድነው ዳኒ የተደረገለት አንዳች ነገር የለም። ኦልሬዲ በጣት የሚቆጠሩ ከሌ ብዬ የምጠራቸው ወዳጆች በጣም 10 ምናምን የሚሆኑ ሰዎች የገና ስጦታ ነው የሰጡት። የማርታ ሚዲያ ላይ ከወጣች በኋላ የሰሙ ጓደኞቼ ደግሞ 13 ሆነ የሰበሰቡትን 2.8 ሚሊዮን ብር ተመላሽ አድርገው በትነውታል። ምክንያቱም እንዲህ አይነት ነገር መኖሩን ስላላወቅን ነው። በቃ አየሽ፣ ይሄ ነው ሪያሊቲውን ቁጭ ብለን እንኳን እናውራ ቢባል አንደኛው በአንደኛው አንደኛው በሌላኛው ነው የሚካሄደው። እንደዛ አይደለም መሆን ያለበት። ይቅርታ በሮንግ አትረዳኝ። እኔ አሁን የማርታን ያው ሚዲያ ላይ ወጥ ማርታን በግል አላቃትም። ሚዲያ ላይ ማቃት በግል አላውቃትም። ግን ምንድነው ሙሉ አይደለም። የእሱን ሚዲያ ላይ ስለመጣ ይታወቃል። አሁን የእሷ የረዳትም ሰው ሚዲያ ላይ አልመጣም። እሷም ተረዳሁ ብላ ሚዲያ ላይ አልመጣችም። የገንዘብ እርዳታ ብቻ አይደለም፣ በሪሌሽንሺፕ ደግሞ ብሬክአፕ ማንም ያደርጋል። እሱን አላልኩም እኔ ላይክ እንድትወጣ ምክንያት መሆኑ ገብቷል። ከዛ ለምን እንድትወጣ ገፋት አልኩ እንጂ በሱም ነው ይቅርታ መጠየቅ ያለበት እንጂ ስለተውኩሽ ስላላገባውሽ ተብሎ ይቅርታ መጠየቅም የለበትም፣ መብቱ ነው። ግን ከሀገር ከዛ ከአውሮፓ ለማስወጣት ለምን ምክንያት ሆናት? ይሄ በጣም ትንሽ ይከብዳል። አንተም ታውቀዋለህ። ከዛ ማስወጣት ከባድ ነው። እኔ አላውቅም። ወደምትሄጂበት ሂጂ ማለት ነው የነበረበት አልኩ እንጂ ይቅርታም የሚጠይቀው በሪሌሽንሺፕ አይደለም። እሱን እኮ ይኸውልሽ ሁለቱ የማይካካዱ ሰዎች ናቸው። ሁለቱ ቁጭ ብለው ካልተወያዩ ሶስተኛ ወገን አስቀምጠው ባለባቸው ነገር ላይ ይህንን ጉዳይ ካልተነጋገሩ እኛ ብቻ በምንሰጠው ጃጅመንት እኔ ዳኒን ወክዬ እዚህ ጋር መናገር አልችልም። ይሄ የግሉ ጉዳያቸው እስከሆነ ማርታን ወክሎ ማንም ሰው መናገር አይችልም። እኔ በአብዛኛው ህመማችንን በሰዎች ችግር ላይ አሁን ለምሳሌ የወረቀት ጉዳይ ተነስቶ የስም ጉዳይ ተነስቶ ሚዲያ ላይ ሲወጣ የብዙዎቻችን ህመም ስለሆነ በአንድ ጊዜ ነው የገነፈልነው። እንዲህ አይነት ታሪኮች አደባባይ ያልወጡ ብዙ ታሪኮች ስላሉ
ነው ቶሎ ብለን እዛ ስሜት ውስጥ የምንገባው። አይኖ ይገባኛል። ማንም ሰው በምንም አይነት መንገድ ሁኔታ በደል የሚባለው ሰው ልጅ በአይነቱ ሁሉ ይለያያል። እኮ በአይኑ በድሎኛል፣ በምግብ በድሎኛል፣ ቤት ስመጣ ገላምጦኛል ተብለን በጣም ሴንሲቲቭ የሆነ ማህበረሰቦች ነን። ከዛ አንጻር ብዙ ነገር አለ። ይሄንን አንቺ የምትሉ እኔ በትክክሉ ይሄንን ጉዳይ አንስቼ ለምን የሚል ጥያቄ አንስቻለሁ። ራሱ ስለማዳምጥ አሁንም ላይቭ ላይ ስላለ ይሰማል። ይቅርታ ግን እሱ አሁን ግን ይሄ የግል ጉዳያቸው እስከሆነ ድረስ ማለት ነው። አሁን እሷን ወደ ሀገር ቤት ሂጂ ሲላት ያኔ የሆነ ፕሮግራም ኑሯቸው አውርተው ገብቷል ወይ? አንደሬጅ የሆነች ሴት ብትሆን እንዴት ያደርጋታል ነው? አይምሯን እንዴት ያታልላታል ሊሆን ይችላል። ይሄ ግን ፕራይቬት የራሳቸው የወሰኑት በፍቅር ላይ የወሰኑት ውሳኔ ነው። ኢቭን ኢትዮጵያ ውስጥ ገብታ እኮ ሲረዳይ ነበር ብላለች እሷ። ልኮልኛል ከዛ በኋላ ነው የተወኝ። አንዳንዴ ፕራይቬት የሆነ ነገር ስለሆነ የግላቸውን ስለሆነ አሁን ምን አለ በስማ በለው የምናወራበት ጉዳይ ሲሆን that is the wrong way ይመጣል። ሚዲያም ላይ ያለው ቢብራራ ሁለቱ ቁጭ ብለው የሚፈቱትን ጉዳይ ይፍቱና ሁለቱ በአንድ ላይ ይቅርታ መባባል ካለባቸው መካሰስም ካለባቸው አይንሽ ላፈር አይነል መባባል ካለባቸው ከዛም በላይ ሚዲያ መውጣት ካለባቸው ደወይ ያ የነሱ ነው። እንደ ፍቄ ኖሮ ቤተሰብ ወይም ደግሞ እንደኛ ግን አንድና አንድ ዳኒ ወድቋል፣ መነሳት ነበረበት። that is the way አድርገናል። ነገም ከነጎዳ ማርታም እግዚአብሔር ክፉን ያምጣባት፣ በፍጹም ቆማ የምትሄድ ልጅ ያድርጋት። ወድቃ አትታይ በምንም ነገር ላይ ከዚህ የተሻለ ህይወት ላይ ትገኝ። የብዙዎች አሁን ምንድነው ልክ ተርባ ተቸግራ ወይም እሱ በነበረበት ሁኔታ ላይ ወድቃ መታ ደግሞ እሷም ትረዳ አይነት ስሜት እንዳይሆንባችሁ ያንን የምናገረው ቢያንስ የደወለልኝ ወዳጄ 500 ሺህ ብር ዲፖዚት አስይዤ መኪና በአዋጭ አድርጋ እንድትገዛ አድርጌያለሁ። ይሄ ያለ እንዲህ አይነት ነገሮች አሉ የሚለው ተነስቷል። ዛሬ የእርዳታ ጉዳይ ኢንክሉድድ ሆኖ የሚመጣበትም ምንም ምክንያቱ ስለማይታየኝ ለኔ አይታየኝም። ሁለቱ ተነጋግረው ባለው ነገር ላይ ተወያይተው የፈለገችው ቤት ላይ በፈለገችው ሁኔታ እኔም ጋር ብትመጣ ነው ጥያቄ አለኝ። ምንድነው ችግርሽ? አሁን ሰርተሽ መብላት አልቻልሽም? ዳኒ ሰርቶ መብላት ያልቻለበትን ሺህ ነገር ነግሮኛል። ያ እንኳን ሆኖ እርዳታ የሚባለው ነገር አልተሰበሰበም። that is the way አያችሁ። ምክንያቱም የተወሰነ የገና ስጦታ ካገኘ ቢያንስ ይሄ ልጅ ቤቱን ከያዘ መስራት የሚችልበት ጤና ላይ ካለ አይምሮ ከተስተካከለ ሁሉ ነገር ሰላም ከሆነ ያን የራሱን ጉዳይ መሄድ ይችላል። ለመከሰስም እኮ ጤነኛ መሆን አለባቸው። ነፍስ እንኳን ያጠፋ ሰው እኮ አይምሮ ትክክል አይደለም ከተባለ በማኑኤል ወረቀት ላይ ያንን መድኃኒቱ ይጨመርበት ዶዙ ነው እንጂ የሚባለው አይደል፣ ሌላ ነገር የለም። ቆመን አንዳንዴ ምንድነው ስንጠይቀው በጥያቄስ ደረጃ የሚመጣው ምንድነው? እኔ አሁን ጠየቅኩሽ፣ አንቺን ሐሳቡን ይዘሽው መጣሽ፣ ጥያቄ ጠየቅኩሽ። ኦኬ ወደ መፍትሄው እንምጣ። ማርታንም ማምጫትና ቁጭ ብለው እስኪ መወያየት በሚችሉበት ምን ነገር ያንን ጓዳጄንም ያልኩት ያንን ነው። እስኪ ቁጭ ብለው ቀድሜ ከሚዲያው በፊት ነው ያንን ያልኩት። አይ መፍትሄው ሚዲያ ላይ ነው ከተባለ ወደ ወይ ጎ መብት ነው። እኔ ማንም ሰው አልከለክልም። ሚዲያ ላይ ማንም ሰው መውጣት ይችላል። አይደለም እሷን ማርታን አይደለም ዳኒን አልከለክለው። 18 ዓመት አልፎታል። የሚጠቅመውን እነግረዋለሁ፣ የሚጎዳውን እነግረዋለሁ። እኔ በገባ ይልክ አይ አንተ ሮንግ ነህ፣ እኔ ራሴ ካፓሲቲ ያለኝ የፈለኩትን ማድረግ እችላለሁ ካለ መብቱ ነው። ሲካሰሱ ሁለቱ አንዱ ሚዲያ ላይ አንዷ እየወጣች እንደፈለጉ የመሆን መብት አላቸው። እነሱ ያሳለፉትን ህይወት እኔ አይመለከተኝም። አልነበርኩም። አሁንም ወደፊትም ነው የምናገረው። ይሄንን አልነበርኩኝም። እሱ የላከልኝ መረጃ አለ። እባክህን እርዳኝ፣ ወድቄያለሁ፣ ተቸግሬያለሁ፣ በዓይኔ ያየሁት እውነት ነው። ያንን ያመንኩትን አድርጌያለሁ። ከዛ በላይ መጓዝ ያለብኝ ምናልባት ቢያንስ እኔ ወደ ኖርዌይ ተመልሼ ሲሄድ የዚህ ልጅ ጉዳይ ወደሚመለከት የህግ አካል ሊቀርብ ይችላል። አያችሁ፣ ወደ መፍትሄው አንሄድም። ችግሩን ብቻ እናወራው ነው የምንባባለው። ኦልሞስት ከ2 ሳምንት በላይ ሆኖታል። ችግሩን እያወራን ቁጭ አለን እንጂ መፍትሄው እኔ ቢያንስ አንድ እርምጃ ይጃለሁ። ሁለቱ ቁጭ ብለው ይነጋገሩ የሚለውን ራሷ ማርታ በሰማችበት ሁኔታ ተናግሬያለሁ። ቁጭ ብለው ያወሩ ብያለሁ። እዳም ካለበት ተመዝግቦ ይቀመጥ። ስለዚህ ሌሎቻችሁም በዚህ ነገር ላይ ችግር አለኝ የምትሉ ሰዎች የሚዲያ አክሰሱ ሞልቷል። ራሳችሁን ፊት ለፊት ይሄ ነው መረጃና ማስረጃ ሰው ነው የሚጠይቃችሁ። የኢትዮጵያ ሕዝብ በተናገራችሁት ልክ በየቃላችሁ በሴንቴንታችሁ ልክ ብዙ ነገር ያመጣል። ይጠቃማችሁ አይጉዳችሁ የምታውቁት ለእናንተ ነው። ያ መብታችሁ ነው። እኔ የዛ የእውነት አውጣጭ ምናምን ኮሚቴ ግሩፕ አልከፈትኩም። ቺኮቬራም አይደለው። በዚህ ደረጃ ሰዎች አልጋ ላይ ምን ነበር ያወራችሁት፣ ሁለታችሁ ስትተኙ ምን ነበረ ምናምን ከዛ ውስጥ አይደለሁም።
ህግ እኮ ያለበት ዓለም ነው የምትኖሩት። ችግሩ ካለ ችግሩን ብቻ ነው የምታወሩት። ኦልሞስት ትንሽዬ እንኳን አንድ እርምጃ እንኳን ወደ መፍትሄ የሚኬድበት ሁኔታ እንዴት ነው ማሰብ የሚያቅተው? እንዴት ነው? አይ እንዲሆናለች። ኦኬ መፍትሄው ምንድን ነው? እንዲሆኗል ወድቋል ከተባለ እሺ እንዴት ነው የማነሳው? በምን አይነት መፍትሄ ነው የምጓዘው ብለን መጠየቅ ያለብኝ። ኦልሞስት እንደሌላው ሰው በሆነ እኮ ነው የማደርገው። ምንድነው በየቀኑ የተኛበት ጎዳና ላይ ቪዲዮ እየቀረስኩ እያመጣው ወይኔ ሲያሳዝን ይሄ ልጅ ወድቋል፣ በእንባ ምክንያት ነው የወደቀው፣ እንዲሆነ ነው እያልኩ እንድቀመጥ ነው የተፈለገው ወይስ አውጥቼ እንድጥለው ነው? ማንም ሰው መውደቅ የለበትም። ማንም ነፍስ ያጠፋ ሰው እኮ ከእስር ቤት ሲወጣ እኮ የሚያርፍበት ከሌለው ወድቆ ብታገኙት የፈለገ በሉ እባካችሁ ርቦኛል ቢላችሁ ተበሳቅሎ ብታዩት ትሰጡታላችሁ። አትጨክኑበትም። በደል ትንሽ የለውም ትልቅ የለውም። በደል የተባሉ ነገሮች ሁሉ በደል ናቸው። እንደ ጥያቄ እንኳን ሳነሳ የሚመልስ እሺ እንዴት ነው መፍትሄው? መጨረሻ ሁሉ ጊዜ በቃ እንዲህ ተባብለዋል እየተባለ ነው የሚቀጥለው? መፍትሄ የለውም ወይስ ሁለቱም በየፊናቸው እሱ መረጃ አለኝ ብሎ ይወጣል፣ እሷም መረጃ አለኝ ትላለች፣ ሁለቱ ይወጣሉ፣ በአንድ ላይ ይቀመጣሉ? መፍትሄው እኮ ፍቄ፣ መፍትሄውማ ዳኒን መጀመሪያ በእግሩ እንዲቆም ከነበረበት ችግር እንዲወጣ መስራት ነው መፍትሄ የመጀመሪያው። ዳኒ በትክክል ከተስተካከለ ወደ ራሱ ከተመለሰ በኋላ እሷንም ማነጋግረው በቃ ይቅርታ አድርጊለት፣ በድሎሽም ከሆነ በድላትም ከሆነ ተነጋገሩና በይቅርታ ፍቱ። ከዛ እሷም ይቅርታ ልቧ ንጹህ ይሆናል፣ እሱም ላይፉን ይቀጥላል፣ እሷም ላይፏን ትቀጥላለች። በቃ ይሄ ቀላል መፍትሄ ነው። ፍቄ ወንድማችን እንግዲህ ምን መሰለህ ትልቁን ሁሉንም ነገር ብለዋል፣ ግን ማስተዋላችን ተወስዷል። የሚገርማችሁ ሁለቱ ሰላም በነበሩ ጊዜ አልነበርን፣ ሲጣሉ ጊዜ ግን ከቻልን እና ነገሮችን ከማድረጋችን አው ተበዳድለዋል። አው ተበዳድለው ይሆናል። እኔ የማውቀው ነገር የለምና አሁን ከምሰማው ነው። ግን ሰዎች ኃጢአትን እኮ አዲስ ኃጢአት እኮ አንፈጥርም እኮ ክሬት እኮ አናረግም። የነበረውን ወደፊት የሚሆነው በሙሉ እኛ ሰርተን የምናልፈው ልጆቻችን ሰርተውት የሚያልፉ ነው። ይሄ ሁሉ ይኖራል በህይወታችን። ግን ቆም ብለን እስኪ የሁለቱንም የተበዳደሉትን ነገር ትተነው እስኪ ነገሮችን ደግሞ አስበን ለማድረግ ወደፊት መሄድ እንጂ ካነሳነው የማይነሱን የውስጥማ አይበቃንም እንዳለው እና ማስተዋላችን ምን ወሰደብን? ረጋ ብለን ስናዳምጥ ደግሞ የሁሉንም እናዳምጥ ባካችሁ። ይሄው ብዙ ነገሮቻችን እየወጡ ያሉት ካለማዳመጣችን፣ እንደ አባቶቻችን እንደ እናቶቻችን ረጋ ያለማለታችን፣ እጃችን ላይ ብቻ አይፎን 15 16 ስላለን ብቻ እየተነሳን ስንል ሰዎችን እውነቴን ነው የምላችሁ ተበዳድለዋል። አዎ የነሱን እንትን ግን የሚገርማችሁ አንድ ሰው ውሸታም ተብሎ ሲባል በጣም ነው የሚሰብረው። አዎ ሊዋሽ ይችላል፣ ሁላችንም ዋሽተናል። ማነው እስኪ ስደት ላይ በትክክለኛ አሳይለም ውስጥ ገብቶ በትክክለኛ ትክክል ሆኖ 1% አይሞላ ወንድሞች፣ አልፌበት አይቻለሁ። 2 አገሮችን ባሳይለም ማለት ነው 1% ሰው አይሞላ። ያም ወይ ፖለቲካ ትክክለኛ ሰው ፖዚሽን የነበረ ነው እንጂ ሌላው በአንዳንድ ነገሮች ሊኖሩ ይችላሉ። በእምነትም በተለያየ ነገርም ተበድሎ ምን ብሎ ሁላችንም ዋሽተናል። ግን ደግሞ የምንኖርበት ዓለም ላይ እግዚአብሔር ፈቅዶ ብንዋሽም በሰላም እየኖርን ቤተሰቦቻችንን እየረዳን ነው ያለነው። አሁን ከመጠቋቆም እሷንም እግዚአብሔር እንኳን አቆማት ከማየው ኮመንት ከምታደርጉ ሰዎች አይቼ ነው። እግዚአብሔር እንኳን አቆማት ሳትሰበር ሳትል። እሱ ደግሞ እንደዚህ ከገባ ደግሞ እስኪ እናውጣውና ነገ ተነስቶ አድርጌያለሁ ይቅርታ የሚልበት ጊዜ ሊኖረው ይችላል። ኦበዝ እንደተበላሸን አልቀረንም፣ ሁላችንም ተነስተናል። ከእንደገና ስንረዳ ደግሞ እባካችሁ አንዳንዶች ለመታየት ነው የምንረዳው። ለዛ ነው እኮ የማይሆንልን በረከት አናገኝም።
በረከት ለማግኘት ተውት የሰውየውን ኃጢአት። እግዚአብሔር እዛ ይይ የኛ መሆን ያለበት ካለን ነገር ላይ ቆረስ አድርገን መስጠት ተቸግሯልና በቃ እንጂ ሁሉን ነገር ብናወጣው ብንለው የኔ ጉድፍ ስንት ያለብኝ ነው ወደ ሌላው ብጠቁም ምን ትርጉም አለውና እና ፍቅ ያለውን በሙሉ ሰምቼዋለሁ። እኔ ለመጀመሪያ ጊዜ ነው ያየሁት እና ባካችሁ እህት ወንድሞች ይቅር፣ ሁሉም ነገር እንረዳዳ። ያለውን ችግሮች ግን እንደዚህ ክፉዎች ሰዎች እንዲኖሩብን አንፍቀድ፣ እናውጣው፣ ይስተካከሉ። አዲስ ለሚመጡትም ከስደት ለገቡ ሰዎችም ጥሩ የተመቻቸ እንዲሆን እናድርግ፣ ክፉዎች ከምንሆን ማለት ነው። ይህን ነው ማለት የምፈልገው። አመሰግናለሁ። ቴንክ ዩ። አንድ ነገር እዚህ ጋር ለሁላችሁ ጥያቄው እኔንም ጭምር ኢንክሉድድ ስለሚያካትት ማለት ነው ስለምንኖርበት መሬት ስለምንኖርበት ቦታ ምናልባት ማስተዳደጋችን በብዙ ነገር ጫና ኖሮብን ስደት የምንወጣ ብዙዎች አለን። ምን አስተሳሰባችንን ይዘን ስንሄድ ደግሞ ያገኘው ሁሉ በቃ ያለበት ኮንዲሽን የራሳችንን ግምት ሰተን ረጅም ዓመት ለኖሩ ሰዎች የመልአክ ቦታ ሰተን ወይም ደግሞ በፍራቻ ደረጃ ሸሽተን የምንኖር ብዙ ሰዎች አለን። ግን እንደ ጥያቄ የምጠይቃችሁ አንድ ሰው በደል አድርሶ ወይም ደግሞ ባልና ሚስት ውስጥ ይሆናል እስከ መገዳደል ሊደርስ ይችላል። እንግዲህ እኔ የማውቀው አንድ እውነተኛ ታሪክ 7 ዓመት ምናምን የተፈረደበት ሰው ወጥቷል ከእስር ቤት፣ ሚስቱን ገሏል፣ ከእስር ቤት ወጥቷል። ከወጣ በኋላ ይሄን ሰውዬ ነገ ፍርድ ጨርሷል። የገባበት ሁኔታ ብዙ ነገር ሊኖር ይችላል። ነገ ጠዋትና ያገኝቸው ኦስሎ ላይ ቁጭ ብዬ ወይም ጀርመን ላይ ሄጄ ወይ አሜሪካ ሄጄ ያን ሰው አግኝቸው ስላለፈው ህይወቱ እያወራሁ ቁጭ ብዬ ቡና ብጠጣ ከዛ ሰው ጋር አብራችሁ ብታዩኝ ነፍሰ ገዳይ ልታደርጉኝ ነው? እንግዲህ ፍርድ የተሰጠውን ሰው ነው። አሁን እዚህ ጋር ጥያቄ ነው የምጠይቃችሁ። እንዴት የእናንተ እዛ ቦታ ላይ ራሳችሁን ብታገኙት ምንድን ነው የምታስቡት ነው? አለያስ እዛ ህግ ባለበት ሀገር ላይ ነው ያላችሁት። ያን ሰው ስታገኙት ሄዳችሁ ትኩሻ ይደፍታችሁ ቡና አፍስሳችሁ ምራቃችሁን ተፍታችሁ አንተ ነፍሰ ገዳይ ብላችሁ ነው የምትሄዱት። መብት ያላችሁ ይመስላችኋል? ይህንን ለሁላችሁም ጠይቄ ነው መልስ እንድትሰጡኝ የምፈልገው። ለምን የምትሉኝ ያለው ወይም ደግሞ አሁን የምታወሩት ያለው አንድ ነገር ያንን ይመስለኛል። በኖርዌይ ላይ ባለው በአሳይለም ኬዝ በሉት በምናም በቃ ፍትህ መፍቱ ያ መንግስት የራሱን መንገድ ሄዶ የሄደበት ልክ አይደለም በሚል ወደ ሚዲያው የተወጣው ያንን በሁሉ ነገሮች ላይ እየተነጋገርን ነው። ቁጭ ብለን ያለ ነው እየተነጋገርን ነው። በህግ አግባብ በሚዲያም ላይ በምንም ላይ መልሱን ፎር ፊውቸር ሁላችንም የምንጠብቀው ነው። ያ ነገር ሲወጣ ግን ተበድያለሁ ይህንን ልጅ በድሎኛል የምትሉ ወይም ደግሞ በዚህ መንገድ የምትሉ ብዙ ሰዎች ልትኖር ይችላላችሁ። የማርታ ግን ቀድማ ስለወጣች ሪስፔክት አድርጌም እማወራው ቀድማ በዛ ነገር ላይ ወጣ ሚዲያው ላይ ተናግራለች። ሚዲያው ላይ ተናገረችበት ወይ አለ በዛው ውስጥ ከሱ አንደበት ደግሞ ይሄን አርጋለሁ ይሄን ብልሃት ነበር ይሄ ነገር ልክ ነበር አዎ እንዲህ ነው በሚለው ስለሰማን እቺ ልጅ ቢያንስ ሄል ያደረገችበት ህመም የታመመችበትን ቁጭ ብለው ተነጋግረው በዚህ መንገድ ነበረ በቃ ይሄ ነገር የተፈጠረው። ምናልባት ነገ ጧት እኮ ተያይዘው አንድ ላይ ሆኖ ደግሞ በህይወታቸው የሚተጋገዙ ከኛ በላይ ሁለቱ አንድ ላይ ቁጭ ብለው የምናይበት ሁኔታ ሊፈጠር ይችላል። እሳት ጭረን እንዲበታተኑ አድርገን ምናምን ይሄድን መስሎ የዛሬ 6 ወር ደግሞ እንዴት ብለን የምንጮህበት ሌሎች ታሪኮች ስላሉ ተመሳሳይ ልንመጣ እንችላለን። በደል ካለ ችግር ካለ ማንም ሰው ጋር መበደል የለበትም። እኔ ፊታቸውን ደብቀው 40-50 መልእክት ልከው እኔ እንዳወራላቸው የሚፈልጉ ሰዎች አሉ። ማናችሁ እናንተ? በደል ካለባችሁ የእናንተን በደል የተበደላችሁት እናንተ ከሆናችሁ ኑ ፊት ለፊት ቪዲዮ ክፉትና ውጡ። ሂዱ ፍርድ ቤት ሂዱ ክስ ቦታ። ማርታ ፊት ለፊት ወጣለች። ይነጋገሩ እነሱ በሚዲያ ያወሩ ሲፈልጉ በህግ ያወሩ ሲፈልጉ ቁጭ ብለው ደግሞ ከጠየቁን እንደ ሰው አክብረው ከሆነ የሚጠይቁን ትላልቅ ሰዎች ሌሎች ተቀምጠው ሽምግልና ሌሎች ሰዎች የሚመለከታቸውን ሰዎች ተቀምጠው ሽምግልና ተቀምጠው መፍትሄ ላይ መጥተው ሂሳባቸውን ሰርተው ከኤ እስከ ዜድ ይሄ ያለ ይሄ ክፉ ደግ የተነጋገሩትን አብሮ ያሳለፉትን ሁለቱም ማውራት ይችላሉ።
ማውራት ይችላሉ። እሱን ለማድረግ አንድ ስቴፕ እስኪ ተራምጃለሁ የምትሉኝ ሰዎች ጥያቄ ነው የምጠይቃችሁ። ይሄን የመጀመሪያው ጥያቄ ሰው አንድ ሰው ፍርድ ጨርሶ የወጣ ሰው ነኝ እንኳን ማቀሰዋል ስታገኙት የሚሰማቸው አንዱ ወይ ነው። ሁለተኛ እነዚህን ሰዎች ቁጭ ብላችሁ እንድታወሩ መድረክ እናዘጋጅ። እስኪ ኑ በዚህ ነገር ላይ ቁጭ ብለን መፍትሄ እናምጣ የምትሉ ሰዎች አላችሁ። ሶስተኛ ተበድለዋል የሚባሉትን ሰዎች ወክላችሁ የምትመጡ ሰዎች ስለ በደላችሁ የሰማችሁት ዛሬ ነው? ዛሬ እሱ ሚዲያ ላይ ከወጣ በኋላ ነው የሰማችሁት ወይስ በፊት ነው? በፊት ከሆነ የሰማችሁት ምን ነው እስከ ዛሬ ህግ ባለበት ሀገር እነዛን ሰዎች ሰፖርት አድርጋችሁ ወደ ህግ ያልወሰዳችሁት? እናንተም የዛ ወንጀል ተባባሪ ናችሁ። አይ ዛሬ ስለወደቀ ከሰማን በኋላ ግን ምን አባቱ ያመጣል ብለን ነው የምትሉ ከሆነ በኖሬ ላይ ይሄ ልጅ ፓወር እንደሌለው እኮ ራሱ ዲፖርት ተደርጎ አሳይቷቸዋል። ማንም ሰው እዛ ቦታ ላይ ማንም የራሱ ዜጋም ቢሆን ለሚያደርስባችሁ ነገር መጠየቅ መብት እንዳላችሁ አላወቃችሁ ከሆነ ዛሬም ደግሜ የምነግራችሁ ስለ መብታችሁ ቅድሚያ ቆሙ። ከማንም ሰው በፊት እኔ ፍቄ የምቆመው ለመብቴ ነው። በዳኒ ደረጃ እንደዚህ በሌላ ሰው ላይ እንደዚህ ስናገር ሞኝ አልመሰላችሁ። ፍቄ ራሱን ጠልቶ መብቱን ሳያስከብር የሚቆም ሰው ሆኖ አይደለም። መብቴን በየትኛውና በምን አይነት መንገድ ማስጠበቅ እንዳለብኝ አውቃለሁ። በየትኛውም ደረጃ ደግሞ መሄድ እንዳለብኝ ይገባኛል። ለራሴ አይደለም ለሰው እንዴት አድርገን መብታችንን በጋራ ሆነን እናስጠብቅ፣ ነገር ተያይዘን እንዳንወርቅ እንጠንቀቅ። በተናጠል የምንሄድባቸው ጉዳዮች አደጋ እያደረሱብን ነው፣ ጥቅም የላቸውም እየተባባለ ነው። እርስ በርሳችን ስንበዳደል ደግሞ የምታውቁት ወንድማችሁ በደል ሲሆን አይ እሱ ከሆነም አልነካውም፣ እሱ እኮ ወዳጄ ነው የሆነ ደግሞ በቃ አይኑን ማየት ያስጠላችሁ ሰው ደግሞ በጅምላ ሄዳችሁ የጋራ ክስ ይዛችሁ የጾታ ጉዳይ አድርጋችሁ የሃይማኖት ጉዳይ አድርጋችሁ የብሔር ጉዳይ አድርጋችሁ ደግሞ በቃ በግድ በማናውቀው ሁሉ ካልመሰከረን የምትሉ ከሆነ ይብላኝ ለእናንተ። የቀን ጉዳይ ነው እንጂ አንድ ቀን አይቀርላችሁም። በሰው ሚዛን ላይ ያን ሰው ያስቀመጣችሁበት ሚዛን ላይ አንድ ቀን እናንተም ትቀመጣላችሁ። ስለዚህ ለጠየኳችሁ ጥያቄ መመለስ የምትችሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። ገስት ካላችሁ ውስጥ እድል ሰጣችኋለሁ። ቁጭ ብላችሁ ሁለቱን ለማወያየት ፕሮግራም አዘጋጅታችሁ ይዛችሁ የምታውቁ ሰዎች አሊያም ደግሞ በደል የበደለ ወይም የሆነ ጥፋት ያጠፋ ሰው ፍርድ ከጨረሰ በኋላ በዛ አጋጣሚ ስታገኙት አይን ላፈር ብላችሁ ዞር በል የምትሉት ከሆነ እኔ ግን ቁጭ ብዬ እሱን ሳወራው ብታገኙኝ ምንድን ነው እኔን የምታደርጉኝ? ልትሰቅሉኝ ነው ማለት ነው? የኔ መብት ምን እንደሆነ አታውቁትም ማለት ነው? ይሄንን ሁለተኛ መልስ እንድትሰጡኝ ይፈልጋለሁ። ፍቄ ቻንስ ትሰጠኛለህ አውርቼ እንድወርድ? መጀመሪያ እንዴት ነህ? ሰላም ነው? እንዴት ነሽ? ሰው ሁሉ የሆነ ቀን ላይ ስተት ይሰራል። ስተት የማይሰራ ሰው የለም በዚህ ነገር። ግን እኔ አንድ ነገር ብቻ ሁላችንም ደስ ብሎን ማድረግ ያለብንን እንድናደርግ ምን ይከብዳል? እኔ አጥፍቼ ከሆነ ይቅርታ አርጉልኝ የበደልኳችሁ ሰዎች ብል ምን ይከብዳል? ፍቄ እኔ ጥያቄ ይሄ ብቻ ነው የሚሰማኝ። ሌላው ሁሉም ሰው የሆነ ቀን ያገኛል፣ የሆነ ቀን ያጣል። ማናችንም ቢሆን በእግዚአብሔር እጅ ነው ያለ ነው እንጂ በራሳችን ተማምነን የምንኖር ነገር የለም። ወይ ኦኬ ና ክፈትለት፣ ችግር የለውም። እየወረድኩ ነበረ በውስጥ በቃ ክፈትለት። ይቅርታ ሰው መሆን ይኸውልሽ፣ ይቅርታ ከአንገት በላይ ዝም ብሎ የሚዲያ ግብዓትና አንዳንድ ችግሮች ከሆኑ ይቅርታ ያንን ከማይስማሙት ውስጥ አንዱ ነኝ። ዝም ብሎ የማስመሰል ይቅርታ ሰዎች ሪል የሆነ መነጋገር ባለባቸው ወይም ደግሞ መወያየት ባለባቸው ችግሮች ባሉበት ሁኔታ ላይ መወያየት አለባቸው ብዬ ከሚያምኑት ላይ ችግርን መፍታት የሚቻለው ከስር ከመሰረቱ ነው። እኛ የምንፈልገው አንድ ነገር አለ። እኛ እዚህ ሚዲያው ላይ ያለ ነው በቃ ለእኛ እንዲመቸን ተደርጎ ተቀነባብሮ በቃ እንዲህ ከሆነ መባልን ነው የምንፈልገው። የዛችን ሰው ሆናል የዛን ሰው ፔን ሊቀርፍ ይችላል። እንዲህ አይነት ነገሮች ሲፈጠሩ እስከ ስነ ልቦና አማካሪ ድረስ የሚደርስ የሃይማኖት አባቶች ኢንቮልቭ ሊያደርጉ የሚችሉበት የይቅርታ ልብ በሚባል ደረጃ ሰዎች የሚፈቱበት መስተካከል አለበት ከሚሉት ነው።
ይቅርታ ጠይቅ 1000 ጊዜ ብየዋለሁ። ችግር የለብኝም። ምክንያቱም የሰው ልጅን እኔ በገባኝ ልክ ነው። እዚህ ጋር ለኔ እዚህ ጋር መጥቶ በቃ እኔ ይቅርታ ብያታለሁ ቢላችሁ ኢነፍ ነው ወይ ብትሉኝ ይቅርታ አድርጉልኝ አይደለም። የበደለው እኮ እናንተን አይደለም የበደለው፣ ወይም ደግሞ ከዚህ በጥሩ ሁኔታ ያላሳለፉት ከሷ ጋር ነው። ሁለቱም የሚተዋወቁበት መንገድ አለ። ሁለቱ ተነጋግረው ተማምነው በዚህ ጉዳይ በዚህ ነገር በዚህ ጊዜ እንዲህ ስለሆነ ነው ተባብለው ይቅርታ ከተባባሉ ይችላሉ። እነሱ ያ የነሱ አሁን እኛ እየተቸገርን ያለነው ምን ታውቃላችሁ? ልክ አሁን ላቭ ይዛው እንደመጣችሁ ታውቂያታለሽ ወይ እስኪ አስተካኪና ይቅር እናባብላቸው ስል አይ በሚዲያ ስለሰማው ነው ይቅርታ ለመባባል ለሁለቱ ያለው ነገር ይሄ ነው። አያችሁ ይሄ ነው ችግሩ። እኔ አሁንም እያልኩ ያለሁት በሁለቱ አብሶ ሚዲያ ላይ ስለወጣች ነው። ሌሎች አሉ ከተባለ ቤተሰብ ካለ ጓደኞች ካሉ አብረው ያሳለፉ ሰዎች ካሉ እኔ ይሄ ሰው አንዳንዴ እኔ የእውነቴን ነው ጥያቄ ነው እንዴ ምን አይነት ፓወር ነበረው? እኔ ሳቀው ባስ ሲነዳ ነው የማውቀው። ምን ነበረ ፓወሩ? በዚህ ደረጃ 1000 ሰዎችን ከሌጋ በሚባል ደረጃ አይምሮ ላይ ሲመጣ እንዴት የሁሉ ሰው ከዚህ ውስጥ አንድ ሰው ደፍሮ ጀግና ሆኖ ፖሊስ ጣቢያ ሄዶ ወይም ደግሞ የሆነ ቦታ ላይ ደርሶ መጠየቅ አልቻለም? ለምንድን ነው ያልተጠየቀው? ነው ፍትህ የሌለበት ሀገር ነው የጥያቄ እኮ ያስነሳል። እኔ ይቅርታ የምትሉት ነገር ቁጭ ብሎ ተወያይተው በህግ የሚጠያየቁበት ነገር ካለ ይጠያየቁ ነው የምላችሁ። አሁንም በዛ ደረጃ አይደለሁኝም። ቅድም ላቭ እንዳለችው ቆይ ይነሳ። ኦኬ ያ ከሆነ ደወይ እኔ ስራዬን ሰርቼ ጨርሳለሁ። ይሄ ልጅ የህግ አግባብ እየሄደ ነው። ነገ ከነገ ወዲያ ነገሮች ተስተካክለው የራሱ ቤት ይኖረዋል፣ የራሱ ነገር ይኖረዋል። ቀጣይ ባለው ነገር ላይ ሚዲያው ላይ እሱ መብቱ ስለሆነ እኛ የምንጠቀመው ቲክቶክ አሁን የዓመት ኢንተርኔት ይኖረዋል፣ የራሱ ስልክ በአግባቡ የሚገባበት ይኖረዋል። ላይቭ ላይ ይገባና ስለራሱ በደል ስለራሱ ችግር ግሩፖች ይዞ ይቀመጣል፣ ያወራል። እሷ የራሷን ግሩፖች ይዛ ደግሞ ሌላ ታወራለች። ሌሎቹ ደግሞ ይመጡና ሌላ ያወራሉ። ማንም አይከለክለው። ይሄንን በሚቻል ሁኔታ በማንኛውም ነገር ላይ ማድረግ ይቻላል። እኔ እኮ ፖሊስ እኮ የአበሻ እግር ሰብሮ በአደባባይ ላይ እኮ ባነር ሰርቼ ፖሊሶች የሰሩት ግፍ በደል ተብሎ እኮ ለጥፌ አስቀምጬ ፎቶን ያነሳሁት እኔ ነኝ። የሚቻልበት ሀገር እኮ ነው። ፖሊሶች የሰሩትን ለሀገራቸው ሕዝብ በሚታይ ሁኔታ ዱመ ሽርከ ላይ በነበረ ድንኳን ላይ ለጥፌ እኮ ተቀምጫለሁ። የማይቻል ነገር ነው እንዴ? ፖሊስ ጣቢያ ጽዳት ሰራተኛ አይደለም። ለምን ሲፈልግ ፖሊስ ኃላፊው አይሆንም? የፖሊስ ዋና አዛዥ እኮ ተይዞበት እኮ ፍርድ የሚሰጥባት ሀገር ነች። በጠቅላይ ሚኒስትር ደረጃ እኮ ፍርድ ይሰጣል። አንዴ በእግዚአብሔር እንዴ ለምን አንተ ለመልካም ነገር መጣ አጀንዳ ይሆናል። ይሄ ልጅ ኃጢአት ያለበት ወግሮ ይግደለው። በቃ ተዋቸው። ሐሜተኛ በሙሉ አንተ ጋር መጥቶ የሚለፈልፈው ስለ ዳዎች አውራ። በቃ ተዋቸው እነሱን። እንዴ እዚህ አንተ ጋር የሚያወሩት በሙሉ ሐሜት ነው እንዴ? ስለዚህ ልጅ አላቸው በኢየሱስ ስም ስለ አሁን አንተ ስለ በዓል ስለ ዳዎችን ስለ መጸወት ነው ትላንት ስትናገር የነበረው። ይሄ ልጅ ጉዳዩን ይዛል። አንተ ጨርስ በቃ። እንዴ ኃጢአት ያለበት ሰው ንጹህ ነኝ ያለ ግን መጥቶ ይግደለው ከቻለ። እንዴ ለምን በዚህ ልጅ አይምሮ ይበጠበጣል? ከስር የሚጽፉት ሐሜት፣ እዚህ የሚናገሩት ሐሜት። በቃ ይተው። ይቅርታ የኔ መቤት፣ እኛ ሐሜት አላወራንም። ፍቄን ከድሮ እናውቃለን። ማገዝ ያለብንን እናግዛለን። ጥያቄ ሲኖርብን ደግሞ ሁሌም ነው መተን ምን ጠይቀው። አሁንም እየጠየቅነው ነው። እኛ ምንድነው ማድረግ ያለብን? ከሴትዮዋ ጋር ደግሞ አብሮ ፍቄ አስማምቷቸው አንድ ላይ ይዞልን ቢመጣ ደስ ይለናል። እኔ ፍቃደኛ ነኝ። አንድ ነገር ልንገርሽ፣ እኔ ፍቃደኛ ነኝ። አሁንም ነገም ከነገ ወዲያም በዚህ ጉዳይ ላይ ከምናወራ መፍትሄ ለማድረግ በማርታ በኩል እኔ ከላይ ያለው የምትሉ ሰዎች በሉና ይሄንን ጉዳይ ደግሞ እሱና እሷ ቁጭ ብለው እንዲፈቱ ቦታ ማስተካከል አይደለም ሌላ ቢሮ የተፈቀደበት ሁኔታ ስላለ ይሄንን እንፍታ። ተግባባን። አሁን ይሄንን በውይይት ደረጃ ካመጣ ነው እኛ ባለ ጉዳዮቹ ሆነን ቁጭ ልንለው በሁለቱ ሰዎች አልጋ ላይ ተኝተው በፈጸሙት ቃል ኪዳን ባደረጉት መሐላ በሆነው ነገር ላይ እኛ እዚህ ደረቅ ወንበር ላይ ተቀምጠን ቂጣችንን እያለፋን በእነሱ ጉዳይ የምንበሳጭበትን ህመም ውስጥ የምንወርቅበት ጉዳይ የለም። ስለዚህ ይሄንን አድርጉት።
አንደኛው ነው። ሁለተኛው ማንኛውም ሰው ባለበት ኮንዲሽን ላይ ዳኒ በህግ በዚህ ጉዳይ በህግ ጠይቀዋለሁ የሚል ሰው ካለ መብት አለው። ኦልሬዲ አንቀጽ ጠቅሶልህ ጠበቃ ቆሞ በህግ ሁኔታ ላይ አሁን የህግ ከለላ አለው፣ መብት አለው፣ አድራሻ ይኖረዋል፣ ያ ሁሉ ነገር አለ። ስለዚህ ከዚህ ውጭ ምን ላድርግ እና አንዳንዴ የሆነ ለራሴም ጥያቄ አለብኝ። እንዲህ መተው የሚጠይቁኝ ሰዎች ግን እውነት ነገሩን ተረድተውት ነው ኢሞሽናል ሆኖ ነው? አንዳንዴ በዚህ ስሜት ውስጥ ተውኖ ሲመጣ እንደው ቅድም የመጀመሪያ ልጅ ያነሳችው ነገር ላይ በደንብ ዲቴል ገብቼ ለመናገር የፈለኩ የሄድንበት ፈርዘር ያሉ ጉዳዮች አሉ። የሁለቱንማ ጉዳይ ብቻ ትተናቸው ብንቀመጥ እኮ ምናልባት የዛሬ 6 ወርም የማያልቅ ታሪክ ሊያወሩን ይችላሉ። እሷም በፊኗ ታወራናለች፣ እሱም በፊኗ ያወራናል። ስለዚህ ኦኬ ሊና ቀጤና ከዛ በኋላ ልዝጋው ይሄን ጉዳይ። በመጀመሪያ ፍቄ አንተን እኔ አላቅህም፣ አሁን ገና ነው በዳኒ ሰበብ የማውቀው። ለሁሉም ነገር እንደው አላህ ያስደስትህ በሁሉም በልጆችህም በምንም ማለት ነው። እና አሁን ምን ደረጃ ነው ያለው? አሁን የሁለቱ የማርታና የዳኒ በቃ አላህ ይፍረድላቸው፣ ይቅር ይባባሉ አላህ ካለው ማለት ነው። ካላለው ደግሞ እሱም ብቻ የሚወጣበትን እንትን መፍትሄ መፈለግ ነው እንጂ አሁን ማርታ ይቅር ይባባሉ። ይቅር ወንድ ልጅ ይቅር ይላታል፣ ምን ችግር አለበት? ከልቡ ሆነ ከምኑ። ግን እግዚአብሔር ካለለት ደግሞ በየትኛውም ቦታ ሆኖ እንዲመጣ ብቻ ጉዱን ብቻ እንትን እንዳለ ሆኖ ማለት ነው። ሲጀመር ሁሉም ሰው ዋሽቶ ነው የሚመጣው። የትም ሀገር ሲኬድ ማንም በትክክለኛው የሚመጣ ሰው እሷን ሊና የእሷን አንደጋግማት ለመሰላችሁ ይሄ ቤት በቃ ስለማርታ የሌለብንን ውሸት ነው የሚለውን እንቶ ሌላም ቤት በማለት ስለማርታ ታውት በቃ አንድ ቀን እሱ ልቡ እንትን ባለለት ጊዜ እሱ ራሱ ይቅር ይላት ይሆናል። አሁን ስለሱ መውጫውን ብቻ ነው እንጂ በቃ ያለበት ሁኔታ 18 ዓመት ሆኖ ራሳችንን ቁጭ እናድርገው። እስቲ ኢትዮጵያ ሆነን ቁጭ ስናደርገው ያለ ምንም እንትን መውሰዱን ለሱ ብቻ መላ መፍጠር ነው የሚመጣበትንና የሚስተካከልበትን። ለማንኛውም እኔ ብዙም ወሬም አልችልም። እግዚአብሔር ያስደስትህ። እንደው እኔ ከልቤ ነው ዱዓ ማድረግልህ አንተ ወላሂ ነው የምልህ። ማንም ሰው የማያደርገውን ያረክለት። አሁን አንተም ባያገኝህ ኖሮ ይሄ ልጅ እዛው ቀርቶ ነበር ማለት ነው፣ ሆምለስ ሆኖ ነበር የሚኖረው። እግዚአብሔር ያስደስትህ ለማለት ብቻ ነው ፍቄ። ቴንኪው ነገር ሊናያ አሜን። ፈጣሪ ክብሩን ይውሰድ። አሁን ያለበት ኮንዲሽን ምንድነው የምትሉ ሰዎች አሁን ያለበት ኮንዲሽን ኦልሬዲ የህግ አግባብ እየሄደ ነው። የህግ አግባብ ላይ ያለበት ኮንዲሽን ደግሞ ምንድነው ካላችሁ ከዚህ በፊት ህግ መያዝ አይችልም። ይቅርታ አንዴ ውሃ ልጠጣ ከታች ታዝዤ ነው ፕሮብሌም። ህግ መያዝ አይችልም ነበረ። ለምን? ጠበቃ ለመስጠት በዚህ በኢትዮጵያ ህግ ውክልና ትሰጣላችሁ። ውክልና ለመስጠት የሚያስችለው የፋይዳ በዚህ ላይ አሁን እችን የፋይዳ ዶክመንት እዚሁ 244 ሰው እንዳላችሁ መንገር የሚፈልገው መረጃ ስላለ እናገራለሁ። ለምን? ከኔ የሚጠበቀው እሱ ስለሆነ የፋይዳ መታወቂያ ስለሌለው ውክልና ሊሰጥ አይችልም። ውክልና አልሰጠም ማለት ደግሞ ጠበቃ ማለት። አሁን ግን ፍትህ ሚኒስቴር ጉዳዩን አይቶለት ችግሩን ተረድቶ ያለበትን ሁኔታ በፍትህ ሚኒስቴር በዋና ኃላፊዋ ትዕዛዝ ጠበቃ እንዲያገኝ ተደርጓል። አሁን ጠበቃው ቀጣይ ፕሮሰሶች ይሄዳል። ምን አይነት መብቶች አሉት፣ ምን አይነት ግዴታዎች አሉት የሚለውን የሱን ሂደቶች ይሄድና ኦልሬዲ ባለ መብት እንዲሆን የሚያደርገው ነገር ይቀጥልለታል። ስለዚህ የህግ አግባቡን ነው የሚሄደው። እሱን ካደረገ እሱን ከጨረሰ በኋላ ነው ቀጣይ ያሉ ሂደቶች የሚሄዱት። ህግ ነው መጀመሪያ። አሁን ነገ ከነገ ወዲያ በብዙ መንገድ የሚሄድባቸው ነገሮች የህግ አግባብ ባለው ጠበቃ ይዞ በጠበቃው የሚንቀሳቀሳቸውን ነገሮች ይንቀሳቀሳል። እኔም ከስሜት የነጻ ምክር ከምሰጠው ምን ከምለው ሌሎች መተው ስልክ ደውላችሁ እንዲበል ከምትሉትም በላይ እሱ ማን ነው የሚረዳውን የህግ አካል ነው። ቀጣይ ከህጉ ጋር ተያይዞ ምን መብት አለው ምን ግዴታ አለው ወደ ኖርዌይ ሲኬድ በሱ ጉዳይ ላይ የሚጠየቅ ኖርዌይ ጠበቃ እንዳለው ታውቃላችሁ። የዛ የጠበቃው ጉዳይ ደግሞ አሁን ዛሬ እንግዲህ እግዚአብሔር ይመስገን አልቋል። ከሰኞ በኋላ ጠበቃውን በስነ ስርዓቱ ደውሎ አናግሮ እዚህ ያሉትን ዶክመንቶች ያለበትን ኮንዲሽን ያለውን ሁኔታ ገልጾ ደግሞ ይጠይቃል። እነዛ መብቶች ናቸው። ጀነራል የሆኑ ነገሮችን የምንማርባቸው ይኖራሉ። ለምሳሌ አንድ ሰው 18 ዓመት እስካት ከፍሎ ጡረታ ከፍሎ ከአንድ ሀገር ላይ ፒክ ተደርጎ ተነስቶ ሲጣል መብት ነው ወይ የሚለው እንደ ፍቄ ከምጠይቀው ከምከራከርበት አንዱ ነው። ለዳኒ ብዬ አይደለም ያንን የማደርገው፣ ነገ ለራሴ ነው።
ነገ የኔ መብትም በዚህ ሁኔታ ላይ መሆን ስለሌለበት በዚህ ሁኔታ ላይ መደረግ ስለሌለበት ምክንያቱም የሰው ልጅ ለምን አባረራችሁ ላንላቸው እንችላለን ግን ጡረታ የከፈለው መብቱ ስለሆነ ወንጀለኛ እንኳን ቢሆን ከእስር ቤት ከወጣ በኋላ የጡረታ መብቱን የማስከበር መብት ስላለው በገንዘብ ደረጃ ያንን በአንድ ያውጥታችሁ ስጡኝ ማለት ስለሚችል ከሀገር ስለወጣ እነዚህ ነገሮች እንደ ማህበረሰብ ሆነን ልንጠይቃቸው ከሚገቡ አንዱ ናቸው። ነገ ከነገ ወዲያ እነዚህ ኢትዮጵያኖች ስትሮንግ ናቸው ሊያውጡትን ብንጥላቸው እንዲህ አይነት ኪሳራ ያደርሱብናል። ስለዚህ እዚሁ በህግም ቢሆን ቀተን ማድረግ ያለብንን አድርገን ይህንን ነው አንደኛው ነው። ሁለተኛው ሰው ምን ያክል ጊዜ በዚህ ሁኔታ ላይ መብቱን ማስከበር ይችላል? ሁለተኛው ጥያቄ ነው። ሶስተኛው ደግሞ ይሄ ልጅ እግዚአብሔር ፈቅዶለት ነገሮች ተስተካክለው ወደዛም ሀገር የሚመጣ ከሆነ ተበድለናል የምትሉት ሰዎች እኮ ማስረጃና መረጃ ካላችሁ ኖርዌይ ላይ 24 ሰዓት ፖሊስ ጣቢያው ክፍት ነው። ያን ያልከሰሳችሁት ፖሊስ ጣቢያ ጽዳት ይሰራ ስለነበር ነው አይደል? ከታች እየጻፋችሁ የምትሉ ዛሬ ያለው እኮ ኢትዮጵያ ነው አይደለም? ኢትዮጵያ ነው አይደለም? ስለዚህ እዛ ቦታ የለም። ፖሊስ ጣቢያውን በር ይዞታል ነው እንደ መጣው የፖሊስ ጣቢያው ሁኔታ የለም እንዴ? ነው ሚዲያ ነው ፍትህ የሚሰጣችሁ? ምንድነው ሚዲያ የሚያደርግላችሁ? ለምንድን ነው መብታችሁን እዛ ሄዳችሁ ይሄ መረጃ አለን ይሄ ማስረጃ አለን እንዲህ ተደርገናል በዚህ ጊዜ እንዲሆነናል ብላችሁ ማትሄዱት? ምክንያቱ ምንድነው? ያኔ ፖሊስ ጣቢያ ስለሰራ ብላችሁ ካላችሁ ማለት ነው ዛሬ መብታችሁ ባለበት ሁኔታ ነው ለምንድን ነው ያልሄዳችሁት? ለምንድን ነው ሄዳችሁ ማትጠይቁት? ወይስ ሚዲያው ላይ ግዴታ በቃ በሆነ ነገር ላይ ለምን በጣም ብዙዎቻችሁ የማታውቁት ሰዎች ሁሉ ናችሁ የማታውቁት ደውላችሁ ለኔ የምትሉኝ ከዛ በኋላ እኮ እንዲያልመሰለንም ፍቄኔ እኮ ሲያወሩ ሰምቼ ነው ዳራታው ፍርድም አንዳንዴ ይዛባና ወደ ራሳችሁ ይመጣል። እኔ ያለቀሰ ደግ አደረገ እንኳን ሆነብ ያለው ሰው ከስዊድን ደውሎ በአጋጣሚ ስልኩን ይዤው ነበርና ይሄንን ቃል ነው ለኔ በጣም ይቅርታ አድርግልኝ እኔ ሳላቅ ነው የጻፍኩ ኮሜንት ነው የጻፍኩት አለ። አረ እኔ ዳኒ አይደለሁም እሱ ቆይ ስልኩን ተሰጠዋለሁ አሁን ያለበት እንደዚህ ነው ብዬ አልኩት ስልኩን ሰጠሁት። ከዛ እንደገና ይቅርታ ጠይቆ ሳንቲም ሙሉ ልኮለት ነው። አትቸኩሉ። አንዳንዴ ለምን ጽፈው ኮሜንት ስለሆነ ምንም አይመጣብንም አይምሰላችሁ። ፍርድ እየሰጣችሁ ነው እየጠቆማችሁ ነው። መረጃና ማስረጃ አላችሁ ወይ ብዬ ስጠይቃችሁ ከሌላችሁ በሚዲያ ሰምታችሁ ብቻ እንደዚህ የምትሆኑ ከሆነ ነገ ጠዋት ሚዲያ ላይ ስንት እኮ ውሸቶች እያየን እኮ ነው በጣም በብዙ ደረጃ። በምን ሁኔታ ነው ያንን የምናደርገው? አጠገባችን ያሉ ሰዎች ከሆነ ደግሞ መንገዱ ያ ነው መፍትሄው። እኔ አጠገቤ ነው ያለው አይደለ? ለምን እንጠቁማለሁ? ወይ ተውት ነው አይደለም ነው አይደለም ያ ነው። ሌላ ከታች የምትጽፈው የሆነ ምናምን ሂሳብ እንተሳሰብ የምትለኝ ችግር የለውም። ሂሳብ ለመተሳሰብ ዳኒ እዚህ አጠገቤ ያለ ባለ መብት ነው። 10 ሳንቲም ቢጎልበት መብቱን ያውቃልና ይጠይቃል። ስለዚህ እዚህ ጋር አለ ችግር የለብኝም። የሰጡትን ሰዎች እነማን ይሄንን በተመለከተ እናቁመውና ይሄንን በቃ በተቻለ አቅም አንዳንዴ ሚዛን አይኑን አንድ የሆነ ግሩፕ የተደረገልን መልካም ስለሆነ ዳኒ መልአክ ነው ክፉ አይሰራም አንበል። ሰው ነው አብረነው አልኖርንም። የሆነ ጊዜ አይተነው እኔ እዚህ አሁን ቤት ውስጥ ቁጭ ብዬ ነበር ውጭ ነበር አይደል? እስኪመጣ ድረስ ምን አድርጎ እንደመጣ አላውቅም። እንደዛ ነው ብዬ መመስከር አልችልም። የሆነ ሰው መጥቶ ሲለኝ አይ እሱ ፍጹም ነው ቅዱስ ነው እኔ ጋር ስላለ በፍጹም አትናገሩብኝ ከሚሉት አይደለም። ለራሳችን ሁላችንን እንኳን እናውቀው በደቂቃ ውስጥ ምን አድርገን እንደመጣን። ስለዚህ ሚዛን አይኑን በደል ካለ እንዴት ነው ያ በደል ይቅር የሚባባለው? እናስታርቃቸው። አንድ ላይ ይቀመጡና ይወያዩ። እነሱ ውስጥ ያለን ችግር እኔ ለማዳመጥም ዝግጁ አይደለም። በነገራችን ላይ ፍርድ ለመስጠት በሁለቱ ጉዳይ ላይ ሌላም የሚመለከተው አካል ካለ ያንን አድርጉላቸው። የሚያዋጣው እሱ ስለሆነ ለሶሻል ሚዲያ ግባት ከሆነ አደርገዋለሁ፣ ችግር የለብኝም። እዚህ ጋር መጥቼ ታውርቼ ዋው ፍቅዬ ምናምን ለመባል ከሆነ ያ አይደለም ቁም ነገሩ። የነሱ ችግር ካልተፈታ ዝም ብለን እኛ በቃ ከሌ በዳይ ነው ከሌ ተበዳይ ነው እያለን የምንጮህ ከሆነ መቼ ነው በዚህ አይነት ሁኔታ የምንቀጥለው? ምናልባት ሁለቱ በተለያየ መንገድ ተጠቃሚም ተጎጅም ሊሆኑ ይችላሉ። ማንኛውም መንገድ እንጠቅማለን ብለን የምንጎዳቸው ከሆነ ምንም ጥሩ ነገር የለውም።
ዩርማማ ለምንድን ነው የሚያወራው? ምንድን ነው ምክንያቱ የሚያወራው? በዚህ ጉዳይ ላይ እዚህ ሚዲያ ላይ እንዲያወራ ነው የፈለግሽው? እሱ ዲስከስ ታደርገው። እኔ ዓላማ አንድና አንድ ዳኒ ሰው ሆኖ ቆሞ በህግ አግባብ የራሱን መብት ጠብቆ ወድቆ መገኘት ስለሌለበት ተነስቶ ይሄንን ነው። ከዛ ውጭ ያለውን ነገር በፈለጋችሁት መንገድ ሲፈልግ ነገር ከነገ ወዲያ ማንም ዳኒ ወጥቶ የፈለገውን ነገር ቢያደርግ አምኖት ተጠያቂ አይደለም። መብቱ ስለሆነ 18 ልጄንም እንኳን መቆጣጠር አልችልም። ከ18 ዓመት በኋላ መብቱ ነው። እንደ ሰው መመክረው ነገር ሊኖር ይችላል። እባክህን ተጠንቀቅ፣ ነገር ድጋሚ ይሄንን እንዳታደርግ ነው። ከዛ ውጭ ግን ባለበት ኮንዲሽን ላይ ዳኒን እዚህ ጋር ፕሮግራም አድርጌ ያላመጣሁበት ምክንያት ስላለኝ ነው። እኔ ቲክቶክ ማሟሟቂያ እንዲሆን ስለማልፈልግ ነው። እኔ ራሴ ጉዳይ አለኝ፣ በራሱ ጊዜ ይገባል። እዚህ ጋር ቁጭ ብዬ እንዲበል እንዲያትበል እያልኩት እንደማያወራ ማወቅ ስለምፈልግ ነገር ከነገ ወዲያ ራሱን ቤቱን ሲይዝ ያኔ በቤቱ ገብታችሁ ቲክቶክ አሁን አውቆታል ይጠቀማል እንዴ። ሲመጣው ሲከፋውም ደስ ሲለውም አብሯችሁ ይሆናል። ስለዚህ የቱ ድረስ ያለውን ነገር ነው። እኔ በእንደዛ እንዳታስቡት። እኔ ከምሬን በጣም ብዙ ቤት ተቆርጦ ይመጣልኛልና በጣም ብዙ ሰው የታዘብኩበትን ነው። በጣም ብዙ ሰው የዳኒ ጉዳይ መብት እንዳለው አውቃለሁ። ለዳኒ መብት አለው ምን ሰው ለኔ መብቴ ምን ደረጃ እንደሆነ አውቃለሁ። ግዴታዬን አውቃለሁ፣ መብቴን አውቃለሁ። ስለዚህ አንዳንዴ የሰው ልጅ አይምሮ መጠበቅ ባለብኝ ልክ መጠበቅ ስላለብኝ ፕሮቴክት የማደርገው ቢያንስ የዚህ ልጅ ኢቫሉዌት ተደርጎ በራሱ ሁኔታ ላይ ነገሮች ተስተካክለው ፊዚካሊ ስለበላ ሰውነቱ ስለተስተካከለ በቃ ሞራሉ ተጠብቋል ማለት አይደለም። ሴንሲቲቭ የሚያደርጉት ጉዳዮች ተነስተው ይመጣሉ። ለምን ይሄ ሁሉ ሰው በእኔ ላይ ብሎ ይጠይቃል እኮ። በሐሰት የሚመጡ ነገሮች ሲመጡ ለምን እያለ ይጠይቃል። አይምሮ የሰው ልጅ ነው እንዴ አይደለም? ዳኒ ሁላችን እንጠይቃለን። ለምን ይሄ ሁሉ ሰው ለምን እንዴ? ምናልባት እኮ በፍቅር ያሳለፋቸው ሴቶች በሙሉ ነገ ጠዋት እየመጡ ለምን በእንደዚህ አይነት ሁኔታ ሆኛለሁ በቃ ኦልሞስት ያን አድቫንቴጁ ላይ የፈለገ ሰው እኮ ይሄንን እያለ ሲመጣ ለዚህ ልጅ አይምሮ ለምን እከሌም በኔ ላይ እከሌትም በኔ ላይ እከሌም እንደዚህ እያደረገ ነው። ያን ነው በጣም የሚያሳዝነው። ስለዚህ ፕሊስ እንደው በዚህ ደረጃ ራሱን አንዳንድ ጊዜ ሶሪ እኔ እግዚአብሔርን የምለው እንደው ክፉ ቀን አታምጣብኝ። ከመጣም ደግሞ ህይወቴን የሚወስድ ይሁን በቃ ቆሜ የሚሆን አይሆን በቃ ከዛ ከሞትኩኝ ችግር የለውም። ሬሳ አይወቀስም። ደግነቱ ኢትዮጵያ ላይ አትወቅሱኝ። ሬሳ ማክበር የለመድን ስለሆነ የሰው ልጅ ሲሞት ነው የምናከብረው፣ ቆሞ ማክበር ስለማንችል ደኔ የገባሁበት ጉዳይ አይደለም። ቁም ነገር ሲኖር አንዳችሁም የላችሁ። አንዳችሁ እስኪ በጣም የተቸገሩ ሰዎች በዓልን እባካችሁ የሚሉ ሰዎች አሉ። ጤፍ ዘይት የሚፈልጉ ኑ እስኪ አግዙ። አንዳችሁ አትኖሩ። ዳኒ በቸገረው ሰዓት እባካችሁ ራበኝ ብሎ ቢመጣ ምንም አይነት ነገር ባይኖር ይሄ እኮ እንዲህ ነበረ እያልን ነው የምንዘለው። አሁንም ባለፈው እስኪ የገና ስጦታ ስጡት እንኳን ባልኩበት ጊዜ ኖበዲ 10 ምናምን ሰዎች ቆመዋል። በሙሉ ስለሱ በቃ የሚከራከሩት ወገባቸውን ይዘው ዳኒ እኮ መልካም ሰው ነው የሚሉትን የሉም፣ መጥፎ ሰው ነው ምናምን የሚሉትን ማርታን እርዳት ነው እንጂ እስኪ ማርታን እኛ ረዳናት ሰብስበን እንዲያደረግንላት የሚል አርጉላት። ለተቸገራ ከሆነ በደንብ ሊደረግላት ይገባል። የፉክክር አናድርገው። ሰላም ታሪኩ ኑሪ ሰላም በቃ ትንሽ ሰላም ደች እንዴት ነው? አልበቃም እንዴ ዛሬ? እሱ እኮ ተሸኝቶ ሌላ ወደ እንትን ላይ ትንሽ እንደሆነት ከአም ሶሪ
ለማንኛውም ላቭ ይቅርታ፣ ያው ጠቅላላ የብዙ ሰው ስሜት ስለሆነ ነው። እሺ ባይዞይ ዛሬ ነው አንተ ቤት የገባሁት። አንተንም ማቀህን የመቼ መሰለ የሆነች ልጅ የወሎ ልጅ እንደዚህ ምንድነው ለብሼ ነው የምትድረኝ ፍቄ ብር አሰባስበህ እንድትታከም ምናምን ስሟን ረስቻለሁ። ጀንበሬ ትባላለች። ያኔ ነው እኔ አንተን አዳምጣለሁ፣ ግን በሶሻል ሚዲያ ብዙ ተከታታይ አይደለሁም፣ ብዙም አልገባም። ግን ያው ከዛን ጊዜ ጀምሮ በዚህ በእርዳታ ነገሮች ላይ ስትሳተፋ ያለው ልብህም ጥሩ ነው። ጥሩም ትከሻለህ ደግሞ ገብቶሃል። እዚህ ሶሻል ሚዲያ ላይ ጥሩ ትከሻ ያስፈልጋል፣ ሁሉንም መቀበል የሚችል ማለት ነው። ስለዚህ እኔ ምንም ብትል አልፈርድብህም። ለምን ሰው የተሰማውን ስሜት ነው እዚህ መጥቶ የሚገልጸው። አንተ ደግሞ የሁሉንም ስለሆነ የምትቀበለው። አሁን እኔ የራሴን ብቻ ነው፣ አንተ ግን የሁሉንም እዚህ ላይ ያለው የ250 ምናምን ሰው ሀሳብ ነው የምሰማውና ያ ስለሚሆን ነው እኛም ስሜታችንን የተናገርነው። አንተም ስሜትን ስትናገር ደስ ብሎኝ ነው የማዳምጥህ። አይ መፍትሄ ውስጥ እንምጣ ነው። እኔ ምን አለ መሰላችሁ ሁሉ ጊዜ ችግሩን እናወራና ሶሉሽን እንዲኖረው አይፈለግም። አንድ ወር እንዲወራ ይፈልጋል። አሁን ዳኒ አንድ ሰው አጠገቡ ቢሆን በቃ ያም ለዳኒ ናምጣው ይቅረብና እንድንጠይቀው ጠይቃችሁት መፍትሄው ምንድነው ነው? ፍርድ ቤት ናችሁ? የህግ አግባብ አላችሁ? ከአንደበቱ ስህተት ነው የሚፈለገው? ኢንተርቪዎች እንኳን ሲደጋገሙ የሚያመጡት ጥያቄዎች አሉ፣ የሚያስነሱት አቧራዎች አሉ። አዎ የህግ አግባብ ካለ እንሂድ። እኔ አሁን ቁጭ ብያለሁ አይደለ? ዳኒ የሚባለው ሰው ይሄን አድርጎኛልና እባክህን ተፈልጎ አጥቷል፣ ወደ ፍርድ ቤት ማቅረብ ፈልጋለሁ፣ ፖሊስ ጋር ሄጄ እንደዚህ ማመልከቻ አስገብቼ ከዚህ በፊት ከስሼው ቦታው አድራሻው ጠፍቶብኝ ነው አምጣልኝ የሚል አካል ይሄው ፊት ለፊቱ ነው የምናገር ብየውም ስለማቅ እዛ ጋር። በተረፈ ግን ዳኒ ስላሳለፈው ህይወት፣ ስለነበረበት ኮንዲሽን፣ ስለሄደበት ሁኔታ፣ ስለእያንዳንዱ ሁኔታ በሚገባ ሁኔታ አጠገቡ ሆኜ እኔ ቀን በቀን በተለያዩ ምክንያቶች በተለያዩ ሁኔታዎች በምሰማበት በሚሰማኝ ህመም ልክ ወደ እናንተ ይዤው አልመጣም። የመጀመሪያ ጊዜ ይዤው የመጣሁበት መንገድ እንኳን ከባድ ስለነበረ እኔ ዳኒን ሳገኘው የያዝኳት ፎቶና ቪዲዮ ፐብሊክ አላወጣኋትም፣ ለራሱም ከባድ ስለነበረች ችግሮችንም እንፍታ ቀላል ነው። በመወያየት ውስጥ ችግር የሀገር ችግር ተፈቶ የለ እንኳን የሁለት አብረው አንድ አልጋ ላይ የተኙ ሰዎች በሀገር ደረጃ እኮ ችግር የሚፈታው እኮ ስንት ሰው ከሞተ ጦርነት ከተደረገ በኋላ ብዙ ነገሮች አሉ። ችግር የለውም እንዴ እየበላ አታውራ የሚል ህግ የለም። እየተራብክ አታውራ ነው። እኔ እየበላው እየጠገብኩ ነው ማውራ። እኔ ጌታ ይቅርታ አድርግልኝ። ፈጣሪን የምለምነው የሰው እጅ አታሳየኝ፣ የምበላው አታሳጣኝ ነው። ምናምን እሱ አግባብ አይደለም። ልክ ነህ። ህብረት ማድረግ ወዳጅ ማድረግ ልክ ነህ። እንደ ክርስቲያንም እንደ እስላምም እንደ ማንኛውም እምነት ተከታይ መልካምን ነገር ማድረግ ይጠበቅብናል። ክፉን ነገር መጸየፍ ይጠበቅብናል። አሁን አንተ እየሰራ ያለኸው ስራ ከዚህ ሰው ጎን መቆምህ እጅግ መልካም እግዚአብሔር የሚፈልግልህ እግዚአብሔር ካንተ የሚጠብቀው ጉዳይ ስለሆነ ቀጥል። እግዚአብሔር አቅም ይሁንህ፣ ጉልበት ይሁንህ። የወደቀን ማንሳት ነው እንጂ የወደቀ ዛፍ መሳር ይበዛበታል። አሁን እንዳልከው ነው ሁሉ ነገር የሚፈልገው ሰው ሲቆም ይፈልገው፣ ሲስተካከል ይፈልገው። አሁን ግን እሱን ማቆም፣ አሁን ግን የምንሰማም የምናደምጥም ሁላችንም ግን ፍርድን አቁመን ለመልካም ነገር መነሳት። ማርታን በተመለከተ ደግሞ መጀመሪያ ጀምሮ እንትኗ የተለቀቀ ጊዜ አይቼዋለሁ። በተለቀቀ ጊዜ ደግሞ በጣም ብዙ ሰው እንደረዳት አሁን በድጋሚ በመጣችሁ ተናግራለች። የኢትዮጵያ ሕዝብ ኤርትራ ሕዝብ ረድቶኛል ብላለች። እሷ ከተረዳች እሷ ከተጎበኘች ይሄ ሰው ቢጎበኝ ምን አለበት? ምን አለበት? ንጹህ ልብ ቢኖረን፣ ምን አለበት? የፍቅር ልብ ቢኖረን። ሰው ስንባል በአጠቃላይ እንደ ሰውነታችን ንጹህ ልብ ያስፈልገናል። ስለዚህ አንተ የምታረገው ነገር ማንም ሰው የማያደርገውን ነው። እግዚአብሔር ጸጋን ያበዛልህ፣ ጸጋ ይብዛልህ። አሁንም ደግሞ እንዳስቴር ዘንጉ ይዘርጋልህ።
በማንኛውም በምትቆምበት ቅድም እህቴ አንድ ነገር ብላለች። ያቺ ልጅ ትድረኛለህ ያለችን ልጅ እሷን ያቀረብክ ጊዜ ገብቼ ሰምቻለሁ፣ አይቻለሁ፣ የሄድክበትንም ጥግ አይቼዋለሁ። እናት እንኳን እንደዚህ ናት። ለልጇ ማትራራበት ዘመን እንዳለ መጽሐፍ ቅዱስ ይናገራል። እንኳን ከሌ ተብሎ የሚጠቆምበት እናት ለልጇ የማትራራበት ዘመን እንደሚመጣ ይናገራል። ያለንበት ዘመን ምንድነው ብለን እንደ መንፈሳዊ ሰው መጽሐፍ ቅዱስ እንደሚያውቅ ሰው የሰው ልጅ ሁሉ እንዲነሳ ከጎንህ እንዲቆም፣ ይሄ ሰው ይቁም፣ በቃ አቁመው፣ ከእግዚአብሔር ጋራ ይቁም። እንዳልከው ቅድም የራሱ ሚዲያ ከፍቶ ያናግሩት፣ ሲፈልጉ በፈለጉ ነገር ያናግሩት። አንተ አትዘን፣ ወይም ደግሞ አይክፋህ፣ ወይም ደግሞ ለምን የሚለው ነገር አይረብሽህ። አንተ ቀጥል፣ ቀጥተኛ መንገድ ነው ያስከው። ቀጥል ነው የምለው እኔ በቃ ቀጥል። ዘመናችን የከፋ ነው። ምክንያቱም እንደ ክርስቲያን እንደ መጽሐፍ ቅዱስ አንባቢዎች ከሄድን ከዚህ የበለጠ ክፋት፣ አመጽ የሚታይበት ዘመን ነው። ስለዚህ እግዚአብሔርን እንደሚያውቅ ሰው መኖር አለበት። አንተ እግዚአብሔር እንደሚያውቅ ሰው የምትሄድ ሰው እንደሆንክ ነው የሚገባኝ። ዘመንህ ይባረክ፣ ቤተሰብህ ኑሮህ ይባረክ። ሰዎች ተከፍተው መጥተው ተደስተው የሚሄዱብህ ሰዎች ሁን። የትም የምትመልሰው አትጣ፣ የምታጠጣው አትጣ፣ የምታበላው አትጣ፣ የምትመክረው አትጣ። በቃ ሰው አይዞህ የምትልበትን መንፈስ እግዚአብሔር ያብዛልህ። የወደቀ ዛፍ ምሳር ይበዛዋል። ይሄ ሰውዬ ይበድል አይበድል እሱና እግዚአብሔር ናቸው የሚያውቁት። ማርታን በተመለከተ ራሷ ተናግራለች። በቃ ወታ ተረድቻለሁ ብላለች። አሁን ሰውየውም ጋዜጠኛውም ያቀረባት ምን ተሰማሽ ነው። እሷ ደስታም ሐዘንም ሁሉም ነገር እንደተሰማት ተናግራል። ለነሱ መተው ነው። እድሜን መብላት ጭንቅላትን መበጥበጥ በዚህ አያስፈልግም። ሁለቱ መተው፣ እድሉን ለነሱ መስጠት። ይሄ ሰውዬ ግን ይቁም፣ እንደ ሰው ይቁም። ለምን ተረፈ ከሆነ ይሄ ሰይጣናዊ አስተሳሰብ ነው። እንኳን ቆመ። አሁንም እንዲሞት አናድርገው፣ እንዲኖር እናድርገው። እንዲኖር በቃ እድሜ እንዲጨመርለት። ይሄ ሰው እኮ ነገ ብዙ ሰው ያነሳል። ደግሞም እኮ ብዙ ሰዎች አነሳን እኮ ያሉ ሰዎችም አሉ፣ ደረሰልን ያሉም አሉ። ስለዚህ አሁንም የሚነሳላቸው የሚደርስላቸው ቢያንስ ደግሞ ልጆች አሉት። እስቲ ልጆቹን እንኳን አስቡ። በቃ ልጆቹ እኮ ምንም አያውቁት። እሱ ልጆች ተፈጥረዋል፣ ግን አባት ይኑራቸው፣ አባት ይኑራቸው። ለምንድን ነው እንዳይኖራቸው አባት የምናደርገው? ልጆቹን እናስብ። ኧረ እግዚአብሔርን እንፍራ፣ እግዚአብሔርን እንፍራ። እግዚአብሔር ይባርክ ወንድም። በቃ እግዚአብሔር ይባርክሽ፣ ተባረኪልኝ። በዚህች አንድ ማስታወቂያ ልንገራ። አንድ ቅድም የፋይዳ ብያቸዋለሁ። አሁን ደግሞ ሪል የሚጠቅመንን እንደ ፍቄ ለኖርዌይ ቤተሰብ ሆነን ሌሎች ከስደት ተመላሹ ሶፊንም አድርገን ትናንትና የተወሰነ አውርተን ነበር እና ባለፈው ቁጭ ብለን ኢትዮ ኖርዌይ በሚል አንድ ማህበር ይኑረን የሚል ሀሳብ መጥቶ ነበር እና አሁን ግን የእውነት በዚህ ደረጃ ከሆነ ዋይኖት ከስደት ተመላሽ ብቻ ሳይሆን ስደት በቃኝ ያለም ሰው ይምጣ፣ ሲፈልግ ተባሮ አይደለም ወይም የሆነ ነገር እንደ ማህበር ቆመን ወይም በጋራ አንድ ላይ ሆነን የሰው ልጅ ችግሩን ቁጭ ብለን የምንፈታበት የሕክምና ባለሙያዎች አሉ፣ በብዙ ሙያ ውስጥ የተሰማሩ ሶፍትዌር ኢንጂነሪንግ ያሉ ብዙ ስራ መስራት የሚፈልጉ ሰዎች ማለትም በብዙ ህይወታቸው ውስጥ ያሉ ሰዎች አሉና እንደው ሌላው ቢቀር እንደው ሩቅ መሄድ ቢያቅተን ስካንዲኔቪያ ኢትዮ ብለን አንድ እንደው በዛ በስካንዲኔቪያ ዙሪያ ላይ ያለን ሰዎች ነገ ክፉ ነገር እንኳን ቢመጣ ቆሞ የሚጠይቅልን ከህግ አግባብ የሚቆምልን ችግራችን ቢመጣ የሚያጣራልን በዚህ ጉዳይ ላይ ተብሎ ሲባል መንግስትን እንኳን ጫና አድርሰው ልክ አሁን ብዙ ዲፖርት ሊደረጉ የሚችሉ ሰዎች መንግስት በብዙ ፕሬሸር ውስጥ እንዳለ እናውቃለን። ካልመለሰ ብዙ ነገሮች እንደሚያቆሙበት ቪዛ እንደሚከለክሉ ፈቃደኛ ለመሆኑን እያደረጉ የሚያደርጉት ማህበር ካለ ግን ያ ማህበር ሽንጡን ገትሮ ልክ እንደ ኖርዌይ ላይ ለምሳሌ ነዋሳ አለ፣ ሌምቦ የሚባሉት አሉ፣ ሌሎች አሉ። ስደተኛን ወክለው በመንግስት ድጋፍ እንኳን እየተደረገላቸው መንግስትን ግን አቁሞ እስከ ፍርድ ቤት የሚያደርሱ ማህበራቶች አሉ። ዋይኖት እኛ ማህበርን ማነው ነው በግለሰብ ጉዳይ ታስረን ሁል ጊዜ መፍትሄ የሌለው ነገር ላይ የምንጮኸው? ነገ ጠዋት ፍቄ የሚባል አንድ ሰው ቢመጣ አንድ ስደት ቆይቶ የመጣ ሰው ህጋዊ መብቶቹን በውጭ ሀገር ሊሆን ይችላል
ለምሳሌ እስከተመላሽ ይሆናል፣ ግብሩ ይሆናል፣ የሆነ ነገር ይሆናል፣ ተከራክሮ የሚመለስበት አንደኛው ነው። ሁለተኛው ኢትዮጵያ ላይ ሲመጣ እውቀት ላይ ኖሮ ይችላል። አደ ቢዝነስ አይዲያ ሊሆን ይችላል። እኔ ሰሞኑን በጣም በብዙ መንገድ እንደ ድርጅት የአማካሪ ድርጅት ምናምን በሚባለው ደረጃ ለሰዎች ነግሬያለሁ። ፕሮጀክት አድርጉና ጀምሩት ብዬ የሚሰሩት ሰዎች ሊኖሩ ይችላሉ። እኛ ግን እንደ ማህበር ተቋቁመን እንኳን ነገ ጠዋት ሰው ሲመጣ ከስደት ተመላሽ ድንገት እኮ መታችሁ ስትመጡ እዚህ የውርስ ክርክር ይሆናል ወይ ኤርፖርት ላይ ገንዘባችሁ ጠፍቶ ሊሆን ይችላል፣ የሆነ ነገር አጋጥሟችሁ ሊሆን ይችላል። ከተቋቋምን እኛ የምንለው ነገር ካለ ዋይ ኖት ማረፊያ ሊኖረን ይችላል እኮ። ለአንድ ሳምንት ምናልባት ክፍለ ሀገር የሚሄዱ ሰዎች ክፍለ ሀገር ሊሄዱ ሲሉ ድንገት የሆነ ነገር አጋጥሟቸው የሚቀመጡበት። አውሮፓ ስለመጣ አረብ ሀገር ሰዎች ስለመጡ ያ ነገር አለ። አውሮፓ ስለመጣ ያ ችግር አይገጥመውም ነው ብለን የምናስበው? አያችሁ፣ ይሄንን በተመለከተ መቋቋም መቻል አለብን። ይሄ በዘር በሃይማኖት በፖለቲካ በጾታ በምናምን በቃ እንዲሆነ ብለን የምንለውን ከአይምሯችን አውጥተን በእውቀት የተመሰረቱ ሰዎች እውቀት ያላቸው የህግ ባለሙያ ሲባል ህግን ተንትነው የሚያውቁ አንድ ሰው መጥቶ ችግር ቢያጋጥመው በቢጫ ካርዱ ላይ በተለያየ ነገር ላይ የህግ አካላቶች እንዲያግዙት እኛ ቅጥር እስከሆኑ ድረስ ለነዛ ሰዎች ማድረግ እንችላለን። እንደነዚህ አይነት ነገሮችን እንኳን እስኪ ርቀን እናስብ። ሊሚትድ አንሁን። ሁለት ሰዎች አልጋ ላይ ባወሩት ወሬ አይምሯችን አይያዝ። እኔ ማርያምን ነው የምላቸው፣ አጠገቤ ነው ያለው። አንድ ቀን ሁለቱ ስላሳለፉ በምን አይነት ሁኔታ እንደነበሩ አንድ ቀን ጠይቄው አላውቅም። አይመለከተኝም። ያ የነሱ ጉዳይ ነው። ቃል ገብተህላት ነበር፣ ይሄን አድርገህ ነበር። በጠየቅኩት ሁኔታ ላይ የተሰማኝን ስሜት ለራሱ ነግሬዋለሁ። ይሄን ብታደርግ ነው አይምሮክ ሰላም የሚሆነው ብየዋለሁ። በሚዲያም ላይ ብየዋለሁ። በቃ ማንም ሰው አዘን ካለብህ ይቅርታ ጠይቅ። ያ የነሱ ችግር ነው። እኛ እስኪ ቢያንስ ወደ አንድ ከፍ ወዳለ ወደ ነው ትንሽ እርከናችንን ከፍ ያደረገን ዋው ለካ እነዚህ ሰዎች በዚህ ደረጃ መደራጀት ይችላሉ። ብዙ ጥያቄዎች ሊኖራቸው ይችላሉ ከቀበሌ ጀምሮ። እኔ ብዙ ሰዎች የልደት ሰርተፍኬት ሊያወጡ ፈልገው የተጠየቁትን ገንዘብ ሲያወሩ ደነግጣሉ። ለምን? ውጭ ነው የሚኖሩት ስለተባለ። ማህበር ካለ የተደራጀ ካለ ግን ውክልና ያላቸው የህግ ሰዎች አሉ። ያ ሰው በሚልከው አድራሻ በሚልከው ቀበሌ ህጋዊ እነሱ እንደው የምናወጣው ዶክመንት እንኳን ህጋዊነቱ ጥርጥር የሌለው ይሆናል። ፌክ አሰርተሽ ላኪ በእነሱ በኩል ካልመጣ ተቀባይነት የለውም ልትባሉ የምትችሉበት ሁኔታ እስኪኖር ድረስ ለምን ሰፋ ብለን አናስብ? ችግር መፍትሄ ነው ሁሉ የሚያመጣው። ችግርን ማውራት ችግር አንድ ቀን መፍትሄ ሆኖ አያውቅም። በችግር ውስጥ ግን የምንፈልጋቸው የነገ ሶሉሽን ናቸው። ይሄን ካልኩ በኋላ ይሄንን እንደ ሐሳብ ይዤው በዚህ ነገር ላይ በጣም ሰዎች ተደራጅተንበት ተቋቁመን አንድ ላይ ሆነን ከፍ ወዳለ ነገር የምናስኬደው ከሆነ እኔ ደዋን በዚህ ሁኔታ ላይ መሄድ እችላለሁ። አንደኛው ነው። ሁለተኛው ስለ ፋይዳ መታወቂያ ኢትዮጵያ ውስጥ ባንክ ከፍታችሁ ወጣችሁ ሰዎች፣ ቤት አከራይታችሁ ንብረት ኖሯችሁ በተለያየ መንገድ ላይ ያላችሁ ሰዎች ፋይዳ መታወቂያ እስካላደሳችሁ ድረስ ብዙ ነገሮቻችሁ ይቋረጣሉ። በሊንክ ደረጃ ጠይቅ ያለው በሊንክ ደረጃ ቴንክ ዩ ሶሊያ እኔ ከምሬ ነው ክሬት አደርገዋለሁ። ሙሉ ለሙሉ በሐሳብ ደረጃ ሙሉ ለሙሉ ይዘን ሐሳቡን ወደ ተግባር ወደ መሬት ማውረድ ፍቃድ የሚያስጠይቀን ነገር እያንዳንዱ ነገር አድርገን ህጋዊ የሆነ ፕሮሰስ እንሄዳለን። እዚህ ውስጥ ማንም ሰው ሲመጣ ስደተኛ ነኝ ብሎ አስቡ እና ወይ ሌጋነሽ እሺ። ሁለተኛ በዚህ በፋይዳ መታወቂያ ምክንያት ባንክ ኖሯችሁ ብዙ ሊቋረጥባችሁ የሚችል ቤተሰብ እየረዳችሁ ያላችሁ ሰዎች ትኖራላችሁ። በተለያየ መንገድ ላይ እየጠበቃችሁ ያላችሁ ሰዎች ልትኖሩ ትችላላችሁና ይሄንን የፋይዳ መታወቂያ በሊንኩ የትም ሀገር ያሉ ሰዎች ባላቸው ዶክመንት ፓስፖርታቸው ወይ ቢጫ ካርዳቸው በአብዛኛው እንደዚህ የባንክ እንቅስቃሴ ከቢጫ ካርድ ውጪ ቀድሞ አውጥተው የሚወጡ ሰዎች አሉና መጀመሪያ ላይ ያለባቸውን ኢትዮጵያን ይዘው እንዴት ማግኘት ይችላሉ ብዬ የባንክ አስተዳደሮችም ሰኞ የመጠየቅ ፕላን ይዣለሁና ጥያቄ ያለን የምትሉ ሰዎች ኢንቦክስ አርጉልኝ።
በዚህ ባንክ ያላችሁ ወይም ደግሞ በባንክ ላይ ከፋይዳ ውጪ ፋይዳ በፍጥነት ማምጣት የማትችሉ ሰዎች ለምን ጥያቄዎቻችሁን በሙሉ ኮሌክት አድርጌ የብዙ ሰዎች ጥያቄ መሆኑን ይዤ ነው የምገባው። ምክንያቱም የራሴን እዚህ ጋር ስላስተካከልኩኝ ወይም እኔ በፋይዳ መታወቂያ ባንኬን አስተካክዬ ስለምመጣ ይህንን ነው ጥያቄ ማነሳው። የሁላችሁንም ጉዳይ ነው ይሄኛው፣ የኔ ብቻ አይደለም፣ የማንም አይደለም። እኔ ችግሩን በትንሹ ስላየሁት ዳኒ ከተቸገረባቸው ችግሮች አንዱ ነው። ችግርን ሳይ እኔ ወደ መፍትሄው እንዴት አድርገን ይህን ችግር እንቀርፈዋለን ነው። ስለዚህ አሁን የወጣው አዲሱ አዋጅ ደግሞ ውክልና መስጠት አትችሉም። ውክልናችሁ ራሱ ፌል ሊያደርግ የሚችልበት ብዙ ነገር አለ። ቀድማችሁ የሰጣችሁት ውክልና ይሄንን ነው። ሁለተኛው ነው የቢጫ ካርዱ ኦልሞስት በብዙ መንገድ መጠየቅ ያለበት ከውጭ ጉዳይ ሚኒስቴር ጋር ነው፣ ከኤምባሲ ጋር ነው። የእሱን ጉዳይ ፕሮሰሱ ትንሽ ከበድ ያለ ስለሚሆን ፍቄ ከገና በኋላ አድርገው። አሁን ብዙዎቹ ከሰኞ ጀምሮ ላታገኛቸው ትችላለህ። የገና በዓልም ስለሆነ ሁለት ደግሞ በፈረንጆቹ ክሪስማስ ምክንያት ብዙ እንቅስቃሴዎች በተለያየ አገር ላይ ስለሚደረግ በዛ ምክንያት ስብሰባዎች ምን አሉና ይህንን ጉዳይ ከገና በኋላ ብታደርገው ተብዬ ሰው ጠይቄ ነበረና ተብሏል። እሱንም ደግሞ ቀጥልበታለሁ። ግን እስኪ ችግሮችን ብቻ ከምናወራ ወደ ሶሉሽኑ ወደ መፍትሄው እንምጣ።